ተርምቱ ያው ጃቫስክሪፕት ነው የምንጀምረው። ኤችቲኤምኤል ሲኤስኤስ ጨርሰን መተናል ማለት ነው። ኤችቲኤምኤል ሲኤስኤስ ኤችቲኤምኤል ነው ጀስት ሃይፐር ቴክስት ማርክአፕ ላንጉዌጅ ወይ ደግሞ ኮንተንቶች ክሬት የምናደርግበት ፓርት ነው። ሲኤስኤስ ደግሞ ስታይል የምንሰጥበት ፓርት ነው። ጃቫስክሪፕት ደግሞ ኮድ ወይ ደግሞ ፕሮግራሚንግ የምንጀምርበት ፓርት ነው ማለት ነው። ሶ ምን ማለት ነው ጃቫስክሪፕት ምንድነው የሚሰራው ከሚለው ጋር እንጀምርና እንገፋለን። ዛሬ ጀስት ፓርት 1 ኢንትሮዳክሽን ነው ማለት ነው። ጃቫስክሪፕት ይላል። ይሄን ዌብሳይት አልኬላችኋለሁ ኖቱ ያለበት ማለት ነው። ጃቫስክሪፕት is the world most popular programming language ነው። ፖፑላር ከሆኑት ፕሮግራሚንግ ላንጉጆች ውስጥ አንዱ ፕሮግራሚንግ ላንጉጅ ውስጥ አንዱ ምን ማለት ነው? ጃቫስክሪፕት ነው ማለት ነው። ጃቫስክሪፕት is programming language of web ማለት ነው። ከዌብሳይት ወይም ከዌብሳይቶች ጋር እንድንግባባ ከብራውዘራችን ጋር እንድንግባባ የሚያደርገን አንዱ ላንጉጅ ማን ነው ማለት ነው? ጃቫስክሪፕት ማለት ነው። ባጭሩ ጃቫስክሪፕት is easy to learn ይለናል። ለመማር የናክል ከባድ የሚባል ነገር አይደለም። ፕራክቲስ የሚፈልግ በየጊዜው ልምድ የሚፈልግ ፓርት ነው ማለት ነው። ሶ ስታርት ቱ ለርኒንግ ነው የሚላለ እሱን ክሊክ አድርገው ወደ ኢንትሮዳክሽን ይሄድ። ጃቫስክሪፕት ፕሮግራሚንግ ላንጉዌጅስ ኦፍ ዌብ ኔትዋል ኤንድ ኢት ካን ቢ ቼንጅ with HTML and CSS ኮንተንት መቀየር እንችላለን በጃቫስክሪፕት የመሳሰሉትን ማድረግ እንችላለን ማለት ነው። ሃይ ስታዲ ጃቫስክሪፕት ለምን እንደምናጠናው በፊት HTML አይተናል ጀስት ዌብ ፔጅ ላይ ኮንተንት ዲፋይን ለማድረግ and CSS specify layout of web page ፔጆችን ሌአውቶችን ለማስተካከል ከለር ለመስጠት ለዛይን ሆቨር እና የሚደረግ ነገር ካለ እሱን ለማድረግ የመሳሰሉትን ለማድረግ CSS አይተናል ወይ ደግሞ ሪስፖንሲቭ ለማድረግ አይተናል ማለት ነው። ሶ አሁን ጃቫስክሪፕት ለምን እንደምንጠቀመው ማለት ነው የፕሮግራም ቢሄቪየር ወይ ደግሞ እንደፈለግን ፕሮግራማችን ማኔጅ የምናደርግበት በጃቫስክሪፕት ማለት ነው። ክሊክ የሚደረግ ነገር ካለ ያንን ክሊክ እንዲደረግ ለምሳሌ እዚህ ጋር ቢታዩት ኦቨር ያደርጋል። ይሄን ክሊክ ሳደርገው ሌላ አዲስ ፔጅ ይከፍትልኛል። ሎጊን የማደርግበት ፔጅ ይከፍትልኛል ማለት ነው። ያንን ስካን አድርጎ አዲስ ፔጅ ይከፍትልኝ ጃቫስክሪፕት ኮድ ተጠቅሞ ነው ማለት አይታችሁታል። እዚህ ጋር አዲስ ፔጅ ከፍታለች። ሶ ይሄንን እንደዚህ እንዲሆን ያደረገው ማን ነው ማለት ነው? ጃቫስክሪፕት ኮድ ነው ማለት ነው። ብዙ አይነት ስራዎች ይሰራል። እነሱ እነዚህ በሂደት የምናያቸው ነገሮች ናቸው። HTML መቀያየር ይችላል ብያቸዋለሁ። ሂድና ሾው ማድረግ ይችላል በእነዚህ በአይዲ በመጠቀም ማለት ነው። አትሪቢዩት በመጠቀም እንደዚህ ኢሜጆችን መቀያየር እንችላለን ኤግዛምፕል እና ብዙ አይነት ስራዎች ይሰራል። እንዴት ነው የምንጠቀመው ደግሞ የት ነው የምንጠቀመው? አሁን CSS እንጠቀም በፊት ሶስት ቦታ ላይ ቀያይረን ነበር ያይነው። ኢንላይን መጠቀም እንችላለን፣ ኢንተርናሊ መጠቀም እንችላለን፣ ኤክስተርናል መጠቀም እንችላለን። ጀስት እንደዛው ነው ጃቫስክሪፕትን ስንጠቀም እንደዛው ነው ማለት ነው። እየጻፍን አሳያችኋለሁ ወደ ቪዥዋል ስቱዲዮ ኮድ ላይ። አውትፑቱ ደግሞ ኮንሶል ላይ ብለን ማየት እንችላለን። አውትፑት ለማየት ደግሞ የሰራነውን ኮድ ለማየት አንድ፣ ሁለተኛ ደግሞ እነዚህን እንዳለ በመጠቀም ጃቫስክሪፕታችን ዲስፕሌይ እንዲሆን ማድረግ እንችላለን ማለት ነው። ዩዚንግ ኢነር HTML ይላል። እነዚህ ኤክስፕላኔሽኖቹ ያው እየጻፍን እናያቸዋለን። ስቴትመንት አለ ኤንድ ስቴትመንት ማለት የጃቫስክሪፕት እዚህ ጋር የሚጻፈው ሴሌክት ተብሎ x y z ደብል ኮቴሽን አድርገን ነው እንትን አደረግን ሰሚኮለን አደረግንና ስቴትመንት 1 አለ x = 5 ኤንድ ሰሚኮለን። እነዚህ ስቴትመንቶች ናቸው። ኢንትሮዳክሽን ስለሆነ ብቻ ነው ፈጣን ያልኩ የሚሄደው። ጃቫስክሪፕት ሲንታክስ ማለት አጻጻፉ እንደማለት ነው ባጭሩ ነው። እዚህ ጋር var ተብሎ x ከዛ ሰሚኮለን ያደረገ ሌት ተብሎ y ሰሚኮለን። ይሄ የጃቫስክሪፕት አጻጻፍ ዘዴ ነው ማለት ነው። ስትሪንግ ሲሆን ደግሞ ሌላ የምንጽፍበት ስታይል አለ እንደማለት ነው። እሺ ኮሜንት እዚህ ጋር ስትሪንግ የምታያችሁ ከሆነ ደብል ኮቴሽን ውስጥ እናስገባለን ስትሪንግ ስንጽፍ። ኮሜንት ለማድረግ ደግሞ ጀስት በጣም ቀላሉ እንደዚህ ሁለት ስላሾች አድርገን የጻፍነው ነገር ኮሜንት ማድረግ እንችላለን። ረጅም ጽሁፍ ከሆነ ደግሞ አንድ ስላሽ እናደርግና ኮከብ አድርገን ይሆናል። መጨረሻ ላይ ደግሞ የምንፈልገው ፔጅ በኋላ አሳያችኋለሁ። ባይዞ ግን ላይ እዚህኛው ቪዥዋል ስቱዲዮ ኮድ ላይ ከዛ እስከ ቫሪያብል ነው ዛሬ የምናየው ፓርት 1 ላይ። ቫሪያብል ምንድነው እንዴት ነው ዲክሌር የምናደርገው የሚለው ነገር ላሳያችሁና ይላል ማለት ነው። እነዚህ ሶስቱን በመጠቀም ነው ዲክሌር የምናደርገው። var ኦልሞስት የለም ማለት ይቻላል። አሁን ላይ var እንጠቀም በፊት ያው እስከ 2015 አካባቢ ያሉ ኮዶች ላይ ይኖር ይችላል። ያንን ካለ አፕዴት ማድረግ ምንድነው የሚለው ነገር ለማወቅ ያክል ነው እንጂ አሁን ላይ var አንጠቀም ማለት ነው። ሶ እዚህ ጋር ወደ ቪዥዋል ስቱዲዮ ኮድ ስንመጣ ይሄንን what ጃቫስክሪፕት ያልኳችሁ ቅድም ያልኩት ፓርት ነው። and why study javascript just popular programming language ስለሆነ የምንማረው በሚለው ብቻ ያዙት። and it used 97% of all websites support 97% የሚሆኑ ዌብሳይቶች ሞደርን የሆነ ጃቫስክሪፕትን ሰፖርት ያደርጋሉ፣ ይደግፋሉ፣ ደግሞ ይቀበላሉ ማለት ነው። አያስቸግሩም። ስለዚህ ለዛ ነው የምንጠቀመው። ጃቫስክሪፕት easy to learn and has simple syntax that similar to other programming languages። ሌሎች ለምሳሌ ፓይተን የተማረ ሰው አለ ወይ C++፣
መሰል ፕሮግራሚንግ ላንጉጅ የተማረ ሰው ጃቫስክሪፕት ለመማር አይከብደውም። ተመሳሳይ የሆነ ሲንታክስ ስላለው ማለት ነውና ለመማር ይሄን ያክል ከባድ አይደለም፣ ትንሽ ጊዜ ከፈለገኝ ማለት ነው። ግን ፕራክቲስ ማድረግበት ጊዜ ያስፈልገናል። ዘን ኮሜንት እንዴት ነው የምናየው? ምሳሌ ጀስት ይሄ ጽሁፍ ኮሜንት ነውና ሁለት ስላሽ ተደርጎበት ነው ኮሜንት የሆነው። ሁለት ስላሽ ማለት እዚህ ጋር ለቻ እንደዚህ ስናደርግ ሁለት ስላሽ አድርጌ ነው ረጃጅም ጽሁፎች ኮሜንት ለማድረግ። አሁን ምሳሌ እነዚህ ሁሉንም ኮሜንት ማድረግ ብፈልግ ምን እንደምጠቀመው መጀመሪያ አንድ ስላሽ አደርጋለሁ፣ ከዛ ኮከብ፣ ከዛ እዚህ ጋር መጥቼ ደግሞ አንድ ስላሽ ኮከብና ስላሽ አደርጋለሁ ማለት እንደዚህ ኮሜንት ይሆንልኛል ማለት ነው። የራሱ ጉዳይ ሆኖ ሳይሆን ጀስት ለማወቅ ያክል። እሺ ቫሪያብል እንዴት ነው ዲክሌር የምናደርገው? ሌት ብለን x = 5 አለ ነምበር ዲክሌር ለማድረግ ስንፈልግ ወይ ደግሞ ስቲንጎች ወይ ደግሞ ብለን የተለያየ ነገር ዲክሌር ለማድረግ ስንፈልግ ሌት እና ኮንስት ነው የምንጠቀመው። ኮንስት አንድ በቃ ከሰየም ነው አንቀይርም። ሌት ብለን አሁን ምሳሌ የማይቀየር ነገር ሲኖረን ኔም ሊሆን ይችላል ወይ ደግሞ ኮንስታንት ያነ ቁጥር ሊሆን ይችላል። ያን የማይቀየር ኮድ ሲኖረን ማንንም እንጠቀመው ማለት ነው ሌት የሚባለው ኮንስት የሚባለው ወይ ደግሞ ኮንስታንት ብላችሁ ያዙትና ኮንስት የሚባለውን ዲክላሬሽን ወይ ደግሞ ቫሪያብል እንጠቀማለን ማለት ነው። ዘን ሌት ደግሞ ብለን አሁን ምሳሌ ኤግዛምፕል x = 5 ተባለ፣ ኮንስት y = 10 ዘን ሌት z = hello የሚል ስትሪንግ ዲክሌር ያደረገን ሌት a = true እንዳለ ኤግዛምፕሎች ናቸው የቫሪያብል ኢንድ ሌት h = ይሄ ደግሞ አሬ ነው። ሌት ብለን x = 5 ስንል x የሚባል ቫሪያብል ላይ 5ን ስቶር ያደረገን ነው ማለት ነው። ኢንድ ኮንስት ብለን y-ን 10 ስንሰጠው y የሚባል ቫሪያብል ላይ 10ን ስቶር ያደረግን ነው እንደማለት ነውና እንደዚህ ስቶር የምናደርግበት ዳታዎችን ስቶር የምናደርግበት ወይ ቫሪያብል ዲክላሬሽን ወይ ደግሞ ቫሪያብልን ተጠቅመን ዲክሌር የምናደርግበት ወይ ነው። እነዚህ ጋር አሬ ተጠቅመን ምሳሌ አሬዎችን በመጠቀም ብዙ አይነት እንትኖችን መጠቀም መሰብሰብ እንችላለን። ብዙ አይነት የተለያዩ ቫሪያብሎች ሲኖሩ የተለያዩ እንትን የምናደርጋቸው ስቶር የምናደርጋቸው ዳታዎች ወይ ነው ቫልዩዎች ሲኖሩን አሬ እንጠቀማለን ማለት ነው። ምሳሌ 1 2 3 ብሎ ዘረዘራቸው ሌት 1 ሌት 2 እያልን ወይ ደግሞ እስከ 3 4 5 እያልን ከመጻፍ አንድ ላይ ሰብስበን እንደዚህ መጠቀም እንችላለን ማለት ነው። እንደ ኮንስት አሬ ይሄኛው ኢምፒቲ አሬ ነው። ጀስት ምንም የሌለበት ኢምፒቲ አሬ ነው። ወደፊትም እንጠቀመዋለን አንዳንዴ ኢምፒቲ አሬ ዲክሌር አድርገን ኢንፎርሜሽኖች ደግሞ መልሰን እናስገባበት አሬ ይፈጠራል ማለት ነው። እንደ ኮንስት ካርስ ምሳሌ የአሬ ኤግዛምፕሎች ናቸው። ፎርድ፣ ቶዮታ፣ መርሴዲስ ኤንድ BMW ጀስት ስትሪንጎች ናቸው እነዚህ እንትኖች ወይ ደግሞ ቴክስቶች ኖርማል ቴክስቶች ናቸው። ሲንግል ኮቴሽን ደግሞ ደብል ኮቴሽን አስገብተን የምንጽፋቸው ግን እንዳለ በአሬ ተሰብስበዋል ማለት ነው። እነዚህን አሬ አፕዴት ማድረግ እንችላለን። አንደኛ ኢንዴክሳቸውን መጠቀም። ይሄ ኢንዴክሱ 0 ነው፣ ይሄ ኢንዴክስ 1 ነው፣ ኢንዴክስ 2 እያለ ይሄዳል። ከ0 ነው የሚጀምረው ኢንዴክስ። ዘን ዶክመንት ዶት ራይት ብለን ይሄንን ኢንዴክሱን 0 ላይ ያለውን ለማየት ምንፈልግ እዚህ ጋር አሁን ረን አድርጌ ላሳያችሁና HTML ላይ ሊንክ አድርጌያለሁ። አይ ቲንክ እንዴት ሊንክ እንደምናደርግ አሳያችኋለሁ። ይሄን ሪፍሬሽ ላድርገው። ፎርድ የሚለው መኪና የሚታያችሁ ከሆነ እዚህ ጋር ፎርድ የሚለው መኪና ስም ዲስፕሌይ እንዲያደርግልን አድርገናል። ይሄንን ላጥፋላችሁ ኢንዴክስ 0 ሶ ኢንዴክስ 0ን ብቻ ይዩት። ኢንዴክስ 0 ሲባል ይሄንን ፎርድ የሚለው መኪና ነው የሚመለከትልን። ይሄንን ሪፍሬሽ ላድርገው ፎርድ የሚለው መኪና ይቀራል ማለት ነው። ይሄን መኪና አንደኛ አፕዴት ማድረግ እንችላለን። እዚህ ጋር ኢንዴክስን በመጥቀስ አፕዴት መደረግ ይችላል። ኦዲ በሚለው መኪና ፎርድ የሚለውን ኦዲ በሚለው መኪና ይቀየራል ማለት ነው ኢንዴክስ። ሁለተኛ ደግሞ እንትን ዶክመንት ዶት ራይት ብለን ሁለተኛው ኢንዴክስ ምን አይነት መኪና ማየት ከፈለግን ካርስ ብለን ከዛ የኢንዴክስ ቁጥር እንሰጠዋለን። ሶስተኛው ከፈለግን ካርስ ብለን 3 ቁጥር እያልን እንሄዳለን ማለት ነው። እንደዚህ የትኛው አሬ እንደሆነ ማወቅ የትኛው አሬ ላይ የትኛው ኢንዴክስ ላይ ምን ቫልዩ እንዳለ ማወቅ ከፈለግን እንደዚህ ቼክ ማድረግ እንችላለን ማለት ነው። ባጭሩ ቫሪያብል ማለት እነዚህ ናቸው። እንትኑን ሶ ፓርት 2 ላይ እነዚህ በስፋት ነው የምናየው። እዚህ ጋር ፓርት 2 ላይ W3 ስኩል ላይ ፓርት 2 ላይ ይሄን ኦፕሬተሮችን አርትሜቲክ አሳይመንት ኤንድ ፈንክሽን ኦብጀክት የመሳሰሉት እንዳለ አንድ በአንድ ያየናቸው እንሄዳለን ማለት ነው። ሰፋ ላለ ማድረግ ያክል ነው እንጂ አንድ በአንድ ማስዳት እንችል ነበር። ዙሮ ግን ሰፋ ያለ ሲል ስለሚሰለች ነው። ጀስት እና ቀጣይ ደግሞ ላይቭ እንጨምርላችሁና እንዳይለቅላችኋለሁ።
ዲክላሬሽን ወይም ተሰልቶ ያልገባች ነገር ካለ ኮሜንት ላይ መጠየቅ ትችላላችሁ። ፓርቱ ይቀጥላል። መልካም ጊዜ። ይሄን የላኩላችሁ ኖት ሜቢ አይታችሁት ይሆናል። በጣም ቀላል ነው። ዋት ኢዝ ዳታ ስትራክቸር ይላል። ከዛ ዋይ ኒድ ኢት ለምን ነው የሚያስፈልገው የሚለው ፓርት ይጠቀልላል። ሁለተኛ ደግሞ ታይፕ ኦፍ ዳታ ስትራክቸር የሚል ፓርት አለው። ቪዲዮቹ ፓርት 2 ይሄ ነው። ሶስተኛ ነጥብ ደግሞ አርትሜቲክ ኤንድ አሳይንመንት ኦፕሬተር የሚል አለ። አራተኛ ደግሞ ስትሪንግ ኦፕሬተርስ ኤንድ ኮንካተኔሽን ኤንድ ኮምፓሪዥን የሚል አለ። አምስተኛው ሎጂካል ኦፕሬተር የሚባል አለ። ከዛ ዊክ ታይፒንግ የሚባል አለ በጃቫስክሪፕት ምን እንደሆነ እሱ ምን ያለን አሬ የሚባል ነገር አለ። ወደፊት በደንብ ሁሉንም በነገራችን ላይ እዚህ ጋር የምናያቸው ፓርቶች እንዳለ ወደፊት የሚሸፈኑ ናቸው። ጀስት መጀመሪያ ላይ HTML ስንጀምር የሆነ መግቢያ ላይ እንዳየነው ፓርት አድርጋችሁ ውሰዱትና ይነክል እንትን የለውም። አሬ ምን እንደሆነ ሁሌ ሲደጋገም ይሄ ነው እንደሚባል ማለት በቃ አላ ሁሌም አሬ ሰይምሬ ነገር ስንጽፍ ጀስት ያን መግቢያ እንደሆነ ወቁት ማለት ነው። አሁን ባይገባችሁ ባትረዱት ራሱ ጀማሪዎች ምንም የሚያሳስብ ጉዳይ አይደለም ባጭሩ ማለት ነው። ምክንያቱም ደጋግመን የምንጽፈው ኮድ ነው። አሬ ደጋግመን የምንጽፈው ነገር ነው። ይሄኔ በቃ ይሄ ዊክ ታይፕ መሆኑን አውቀን ብቻ ለማለፍ ያክል የመጣ ጽሁፍ ነው እንጂ ሁሉንም ካልሸመደድን ሁሉንም አልያዝንም ብላችሁ ምንም የሚያስጨንቅ ጉዳይ የለም ማለት ነው። ይሄ ያዙልኝ። አንድ ግዴታ ደግሞ ፕሮግራሚንግ ላይ መሸምደድም የለበትም ይናክል መጨናነቅም የለብንም። ለምን እንደሚሰራ ማወቅ ከዛ እንዴት እንደሚሰራ ማወቅ ከየት እንደምናገኘው እናውቃለን። ኦሬዲ ጉግል አለን፣ ኦሬዲ ዩቲዩብ አለን፣ ኦሬዲ ኤአይዎች አሉን። ስለዚህ አሁን ከተጨነቃችሁ ኔክስት ስቴፕ ኢቨንት ላይ ምናምን ስንደርስ ወይ ደግሞ ዶም ላይ ስንደርስ ትቆማላችሁ ማለት ነው። ስለዚህ ምንም የሚያስጨንቅ ጉዳይ የለም ማለት ነው። እሺ ወደ ክላሳችን እንመለስና ዳታ ስትራክቸር ማለት ምን ማለት ነው? ፈንክሽን ስንጽፍ ዳታ ስትራክቸር የሚባል ነገር አለ። ከዛ በፊት ግን ጃቫስክሪፕት እንዴት ነው የምንጠቀመው ነገር ልንገራችሁ። እዚህ ጋር ዌር ቱ ዩዝ የሚባል እንዴት ነው ጃቫስክሪፕት የምንጠቀመው? መጀመሪያ HTML ጽፈን CSS እንዴት ነበር የተጠቀምነው? ኢንላይን፣ ኢንተርናል እና ኤክስተርናል በሶስት አይነት ወይ ዲክሌር አድርገን ተጠቅመን ነበረ CSS ስታይል ለማድረግ ማለት ነው። ልክ እንደዛው ጃቫስክሪፕትም ስታይል ለማድረግ ወይ ደግሞ ጃቫስክሪፕት ኮድም ለመጻፍ ሶስት አይነቱን ወይ እንጠቀማለን። ኢንላይን አለ፣ ኢንተርናልም አለ፣ ኤክስተርናልም አለ ማለት ሶስቱንም ወይ እንጠቀማለን። ሄድ ውስጥ ወይ ደግሞ ኢንላይን ወይ ደግሞ ኢንተርናል ተብሎ ሄድ ላይ የሚጻፍ ነገር ካለ ትንሽ እሱ ሎድ አድርጎ ስለሚያስቸግረን እሷን እንጠቀም። ዞሮ እዚህ ጋር ሄድ እንዴት ነው የምንጠቀመው? ጃቫስክሪፕት ጻፉ ብትባሉ ኮድ እንዴት ነው የምንጠቀመው ነገር ለማወቅ ያክል አንደኛ ኢንላይን ትችላላችሁ፣ ወደፊትም በደንብ ተጠቀሙታላችሁ። ብዙ ጊዜ የተለመደው ደግሞ ኤክስተርናል ነው ማለት ነው። አድቫንስ የሚፈለግበት ወይ ነገር ሲኖር ኢንተርናል መጠቀም እንችላለን ማለት ነው። HTML ጃቫስክሪፕት ኮድ ኢንሰርት ቢትዊን ስክሪፕት የሚባል ታግ አለ። ባለፈው አይተናል ሜቢ HTML ላይ እዚህ ታግ ውስጥ በማስገባት ነው ጃቫስክሪፕት ኮድ የምንጽፈው ማለት ነው። ይሄንን ጃቫስክሪፕት ኮድ መጻፊያ ታግ ነው ማለት ነው። ስክሪፕት የሚለው ታጉ በራሱ ማለት ነው HTML ታግ ሆኖ ግን ስክሪፕት የምንጽፍበት ሶርስ ብለን ደግሞ ኤክስተርናል ጃቫስክሪፕት ካለን እናስገባበታል ማለት ነው። ባጭሩ እዚህ ጋር ኤግዛምፕሉ የሚያሳየን እሱ ነው። ስክሪፕት አለ እዚህ ጋር መሃል ላይ ጃቫስክሪፕት ኮድ የተጻፈው ይሄ ዶክመንት ዶት ጌት ኤሌመንት ባይ አይዲ ወደፊት በደንብ እናያለን። ምንም ያስጨንቃችሁ እዚህ ጋር የተጻፈው እስከዚህ ያለው ሙሉ ለሙሉ ጃቫስክሪፕት ኮድ ነው። ምንድነው እንዴት ነው ለምንድን ነው ወደፊት ምን ያው አሁን የምትይዙልኝ ስክሪፕት የሚለው ታግ ውስጥ እንደገባ ብቻ ነው ማለት ነው ባጭሩ። ሶ ከዛ ማይ ፈርስት ጃቫስክሪፕት የሚል ነገር አውትፑት ይሰጠናል ማለት ነው። ይሄንን ከዚህ እስከዚህ ያለው ጽሁፍ እንዳለ አውትፑት አይደለም ጀስት ግን እንዴት ነው የምንጠቀመው ኢንተርናሊ ቪዥዋል ስቱዲዮ ኮድ ውስጥ ጽፌ ያሳያችኋለሁ። እዚህ ጋር ኖት ላይ በደንብ እንድታዩት ነው። ጃቫስክሪፕት ኢን ሄድ ኤንድ ቦዲ ቦዲ ውስጥ መጠቀም እንችላለን፣ ሄድ ውስጥ መጠቀም እንችላለን። ዩ ካን ፕሌስ a number scripts of HTML document script can be placed ቦዲ ውስጥ መጠቀም እንችላለን። አንድ ሁለተኛ ደግሞ ሄድ ውስጥ ማስገባት እንደ CSS መጠቀም እንችላለን ማለት ነው። ጃቫስክሪፕት ኢን ሄድ ውስጥ እንዴት ነው የምንጠቀመው? እዚህ ጋር ባለፈው CSS ስንጽፍ ስታይል ብለን እንዳስገባን አሁንም ሄድ ውስጥ ገብተን ስክሪፕት ብለን እናስገባዋለን ማለት ነው ባጭሩ። ይሄን ነው። ይሄ ግን አይመከርም። ለምን እንደማይመከር ደግሞ ከታች ራሱ ያብራራዋል። ዌብሳይታችን ሲከፈል ሎድ ያደረገ ስለሚያስቸግር ማለት ነው። ግን ይቻላል ለማለት ያክል ያዙት። ሁለተኛ ኢንተርናሊም እዚህ ጋር የሚታያችሁ ከሆነ ኢንተርናል ማለት ቦዲ ውስጥ ማለት ነው። ከቦዲ እስከ ቦዲ ኢንተርናል ነው። ሶ እዚህ ጋር ፓራግራፍ ተብሎ ይሄ ፓራግራፍ እየተጻፈ ነው። ሶ በተን ውስጥ ከዚህ ታይፕ በተን ነው። ከዛ ኦን ክሊክ ማይ ፈንክሽን የሚለው ይሄ የጃቫስክሪፕት ኮድ ነው ባጭሩ። ይሄንን አሁን ረን አድርጌ ባሳያችሁ ምንድነው እዚህ ጋር አሁን የምታዩት ነገር አለ። ምንድነው ቦዲ ውስጥ ምን ተጽፏል? እዚህ ጋር እዩት። ቦዲ ውስጥ
ዲሞ ጃቫስክሪፕት ኢን ሄድ የሚል ጽሁፍ አለኝ። ሶ እዚህ ጋር አይዲ ተብሎ ይሄ ወደፊት በደንብ የምናየው ነው፣ ምንም የሚያሳስባችሁ። ግን ምንድነው እየተካሄደ ያለው ብትባሉ እዚህ ጋር አይዲ ተሰጥቶታል። እዚህ ጋር ፓራግራፍ ብለን ባለፈው የምታስታውሱ ከሆነ ፓራግራፍ ብለን የሰየነው ፒ ውስጥ አይዲ እንሰጣለን። ምን ለማድረግ ነው? ባለፈው አይዲ እንሰጣለን የተባልነው ሌላ ኤክስተርናል ላይ ለመጥራት። ሶ እዚህ ጋር ዲሞ የምትባለዋ ጌት ኤሌመንት ባይ አይዲ ተብላ ተጠራች። ዶክመንት ጌት ኤሌመንት ባይ አይዲ ይሄን እናየዋለን ወደፊት በደንብ የሚታይ ነገር ነው፣ ምንም የሚያሳስብ ጉዳይ አይደለም። ግን ለምንድን ነው ይሄ አሁን እዚህ ጋር ትራይ ኢት የሚለው ነገር ክሊክ ሳደርገው ይቀይርልኛል። የፓራግራፍ የሚለው በዚህ ይቀይረዋል። ምንድነው ትባሉ? አንደኛ ምክንያታችን ምንድነው ማለት ነው? እቺኛዋ ዲሞ የምትባለው አይዲ ወስደን ሄድ ውስጥ ጠርተናታል። ሶ በጃቫስክሪፕት ይሄንን ክሊክ ሲደረግ ኢነር ኤችቲኤምኤል ተብሎ ተጠርቶ ፓራግራፉ ተቀይሯል ማለት ነው። ባጭሩ ይህ ነው፣ ምንም የተካሄደ አይደለም። ሶ ይሄንን ከያዛችሁ ምን የተካሄደ ነው? ዩዘር ኢንተርፌስ ደግሞ እኛ የምናየው ነገር እንዲቀያየር ያደረጋል ነው። ኤችቲኤምኤል አይደለም፣ ሲኤስኤስ አይደለም፣ ኮድ ረን እየተደረገ ይሄን ነገር እንዲቀያየር ጀስት ክሊክ ስላደረግነው ነው ብቻ የተቀየረው ማለት። ስለዚህ ይሄንን ጃቫስክሪፕት ይባላል፣ ሄድ ውስጥ የምንጠቀመው ማለት ነው። ሀይር ሁሉንም እንዳልኳችሁ ወደፊት በደንብ የምናያቸው ነገራቶች ናቸው፣ ምንም ያሳስባችሁ። እሺ እዚህ ወደ ቪዥዋል ስቱዲዮ ኮድ ልምጣላችሁና ጃቫስክሪፕት የሚባል ባለፈው ተርም 1 ላይ እንዳልኳችሁ ተርም 1 አለ፣ ተርም 2 ብዬ ደግሞ ጃቫስክሪፕት የሚባል ፎልደር ፈጥሬ ያለው የሚታያችሁ ከሆነ ትንሽ ልጨምርለት ሳይዙ። ተርም 2 የሚባል ፎልደር ፈጠርኩኝ። ከዛ እዛ ውስጥ ጃቫስክሪፕት እየጻፍኩኝ ከዛ ኢንዴክስ ዶት ኤችቲኤምኤል ይሄንን ኢንዴክስ ነው። ከዛ ስክሪፕት ዶት ጂኤስ የሚባለው የፋይሉ ስም ነው። ኢንዴክስ ብለን ዶት ኤችቲኤምኤል እንዳልነው እዚህ ጋር ስንመጣ ስክሪፕት ብለን ዶት ጂኤስ እንላለን። ሌላ ምንም ነገር የለውም። ሶ ከዛ ስክሪፕት ከሚለው ውስጥ ጂኤስ ከሚለው ውስጥ ያለው ጽሁፍ ይታያል አይደል? ይታይ የሚል ጽሁፍ ስለታይ ነው። እሺ ለማንኛውም ይሄ ስክሪፕት የሚለው ጽሁፍ ኖርማል ነው። ስክሪፕትን በሉት ሄሎም በሉት ኢንዴክስን በሉት የፈለጋችሁት በሉት ችግር የለውም። ግን ጂኤስ የሚለው ነገር ግዴታችን ነው ማለት ነው። ሶ እሱ የኤክስቴንሽን ወይ ደግሞ የፋይሉ ስም ነው ማለት ነው። በመጀመሪያ ላይ ኢንትሮዳክሽን ላይ እንዳየ ነው ይሄ ኤችቲኤምኤል መግቢያ ላይ እንደተማር እዚህ ኤክስቴንሽኑ ጂኤስ እንላለን። ከዛ በፊት ያለው ጽሁፍ ደግሞ ኖርማል ጽሁፍ የፈለግነው ጽሁፍ ማድረግ እንችላለን። ይሄን ጀማሪዎች እንዴት ይዙልኝ ስለፈለኩ ነው። ግዴታ እኔ አሁን የጀመርኩ አካባቢ ስክሪፕት ተብሎ ብቻ የሚጻፍ ነበር ይመስለኝ፣ ለዛ ነውና እንድታውቁት ያክል ነው። እሺ ከዛ መቀጠል ኮኔክሽን ነው። እሺ እዚህ ጋር እንዴት እንደሚጻፍ አይተናል መሰለኝ። ይሄ ሄሎ ወርልድ የሚለውን እና እንዴት ኮሜንት ላድርግላችሁና አውትፑቱን ያወጣው ላሳያችሁ። ኮሜንት አውት። እሺ ይሄ ስክሪፕት የሚለው ታግ ኖርማል ታግ ነው፣ ጀስት ኤችቲኤምኤል ታግ ነው። ስክሪፕት ብላችሁ ብትጽፉ ይመጣል። እዚህ ጋር አይታችሁታል። ይሄንን ኤችቲኤምኤል ታግ ነው። ስክሪፕት ታግ እዚህ ውስጥ ነው ኮድ የምንጽፈው ማለት ነው። ባጭሩ ምን ኮድ? ጃቫስክሪፕት ኮድ። እዚህ ውስጥ የጻፍነው ስክሪፕት ብለን የጻፍነው ኮድ ኤችቲኤምኤል ኮድ አይባልም። ባጭሩ ዶክመንት ዶት ራይት እና ኮንሶል ሎግ ማለት የምናይበት ነው። የጻፍነውን ኤችቲኤምኤል ማን የጻፍነውን ኮድ ብራውዘር ላይ እንድናየው ከፈለግን ዶክመንት ዶት ራይት ብለን እንጽፋለን። ብራውዘር ላይ እንዲታይ ከፈለግን አሳያችኋለሁ። እሱም አሁን ምሳሌ ኤግዛምፕል ይሄን ከት ላድርግና እዚህ ጋር ፔስት ላድርግላችሁ። እዚህ ስክሪፕት ውስጥ ያለው ዶክመንት ዶት ጌት ዶክመንት ዶት ራይት ብለን እዚህ ውስጥ የጻፍነው ኮድ ሄሎ ወርልድ የሚለው ጽሁፍ እንዲታይ እንፈልገናል። የት ነው እንዲታይ የፈለግነው? ብራውዘር ላይ። ሶ ያንን ስንፈልግ ምንድነው የምናደርገው ማለት ነው? ዶክመንት ዶት ራይት እንላለን ማለት ነው። አሁን ሄሎ ወርልድ የሚለው ጽሁፍ እዚህ ጋር ይወጣልና ማለት ነው። ያኛው ኮንሶል ሎግ ሲሆን ደግሞ ኮንሶል ሎግ የሚባል ራሱ ኢንስፔክት አድርገን እዚህ ጋር ምንም አላደረኩም። ብራውዘር ላይ ነው ያለው አይደል? ይሄንን ራይት ክሊክ አደርጋለሁኝ። ከዛ ኢንስፔክት የሚል ታች ጽሁፍ አለኝ፣ እሷን ክሊክ አደርጋለሁ። በመቀጠል እዚህ ጋር ኮንሶል ሎግ የሚለውን ክሊክ ማድረግ ነው። እዚህ ጋር ሄሎ ወርልድ የሚል ጽሁፍ አለ። ይሄ ኮንሶል ሎግ ተብሎ የተጻፈውን ጽሁፍ ነው። ኮንሶል ሎግ ማለት እዚህ ጋር ይሄኛው ማለት ነው። እዚህ ውስጥ የተጻፈው ኮንሶል ሎግ ተብሎ ሲጻፍ እዛ ኮንሶሉ ላይ እንድናየው ስንፈልግ ነው። ይሄም እንዳልኳችሁ ሁሌም ጃቫስክሪፕት የምንጽፈው ኮድ ቢኖር ይሄ ኮንሶል ሎግ የሚባለው ኮድ ነው። ስለዚህ ምንም የሚያሳስብ ጉዳይ አይደለም ማለት ባጭሩ። ግን የት ነው የምናየው የሚለው ነገር ለማወቅ ያክል ነው። ሶ እዚህ ጋር አሁን ሄሎ ወርልድ የሚለው ምናልባት እንዳይመሳሰልባቸው ይሄኛው ጀስት ሄሎ ብቻ ወይ ደግሞ ሄሎ ኮንሶል ልበለው።
ሄሎ ኮንሶል ሎግ ጀስት አሁን ይሄንን ሄጄ ሪፍሬሽ ባደርገው ሄሎ ወርልድ የሚለውን ጽሁፍ ወደ ሄሎ ወርልድ የሚለውን ሄሎ ኮንሶል ይሆንልኛል ማለት ነው። ራን አድርገው ከዛ ራይት ክሊክ አድርጌ ኢንስፔክት ከዛ እዚህ ጋር ኮንሶል ኤሌመንት ኮንሶርስ ምናምን ባለፈው ይሄ አፕል ዌብሳይት እንደ ኢሜጅ ላይ ያወርድንበት አጠገብ ያለው ኮንሶል ሎግ የሚለው ነው። ይሄን ክሊክ እናደርገዋለን። እዚህ ጋር ሄሎ ኮንሶል የሚለው ከነ ኢንዴክስ ቁጥሩ ኢንዴክስ 17 ምናምን ነገር ይወጥልናል ማለት ነው። ስለዚህ ይሄንን ኤረራችን የምናይበት የሆነ ኤረር ቢያጋጥመን ራሱ ኤረሩን መጥተን እዚህ ጋር ነው የምናየው። ኮድ ጃቫስክሪፕት ኮድ ስንጽፍ ወደፊት በደንብ የምንጠቀመው ቱል ነው ይሄ ኮንሶል ሎግ። ማንኛውም ኮድ እንጽፍና ኮዱ ላይ ኤረር መኖር አለመኖር በተኑ ሲነካ የሆነ ነገር ሊያስቸግረን ይችላል። የተሳሳተ ኮድ ልንጽፍ ይችላል። አውትፑታችን ሊበላሽ ይችላል። እዛኔ መጣን ኮንሶል ሎግ ላይ ስንተኛ መስመር ላይ ምን አይነት ችግር እንዳለ እናያለን ማለት ነው። ስለዚህ ይህን ለማውጣት ምንድነው የተጠቀምነው ማለት ነው ባጭሩ። እዚህ ጋር ዶክመንት ዶት ራይት የሚለው ኮድ ጽፋላችሁ ማለት ነው። ማንኛውም ኮድ ጻፉ። ብሮዘር ላይ እንዴት አይከፈለግን ዶክመንት ዶት ራይት እንላለን ማለት ነው። ሄር እሺ ይሄንን ኮሜንት ላርግና ሄር ይሄንን ኮሜንት አውት ላርገው ድጋሚ። ይሄም ራሱ ጀስት እንትን ነው አውትፑት ውጪ ላይ ያለው ደግሞ ኤክስተርናል እንትን ነው። ሄር እዚህ ጋር ነውና እዚህ ጋር በተን አለ። ጀስት በተን ነው ኖርማል ኤችቲኤምኤል በተን ጽሁፍ ነው። ይሄንን ከዛ በተን ውስጥ ሰብስክራይብ ሚ ወይ ደግሞ ክሊክ ሚ የሚል ጽሁፍ ትጽፋላችሁ። እዚህ ጋር ይሄን ጽሁፍ ጀስት ኤችቲኤምኤል ጽሁፍ ባለፈው እንደጻፍነው ማለት ነው። ጀስት ሾፕ ናው ባይ ናው የሚል ጽሁፍ ጽፈናል በፊት አፕል ዌብሳይት ላይ። ያንን ጽሁፍ ያንን በተን እንዲሰራ ከፈለግን ማለት ክሊክ ሚ የሚል ጽሁፍ ጻፍኩኝ። አሁን ይሄን ጀስት ሰብስክራይብ ሚ የሚለው ጽሁፍ ነው ማለት ነው። ከዛ አሁን ምንም አይነት እዚህ ውስጥ አሁን ይሄ እዚህ በተን ውስጥ የሚታያችሁ ከሆነ ማርክ ያደረኩበት እንትን ውስጥ ምንም አይነት ጃቫስክሪፕት ኮድ የለም። እዚህ ውስጥ ለማስገባት ከፈለግን ምን ኮድ ይባላል ነው? ኢንተርናል ይባላል ማለት ነው። ኢንተርናል ጃቫስክሪፕት ተጠቀምን ማለት ይህ ነው ባጭሩ። ኢንተርናሊ ጃቫስክሪፕት ኮድ ተጠቅመን ሊፈጠር ከፈለግን እዚህ ውስጥ ገብተን ፊት ኤችቲኤምኤል ስንጽፍ እዚህ ጋር አይዲ ምናምን ብለን እንደጻፍ ነው እዚህ ጋር አሁን የጃቫስክሪፕት ኮድ እንጽፋለን ማለት ነው። ስክሪፕት ምናምን የምንለው ነገር የለም። እዚሁ ረን እንዲያደርግልን ማለት ነው። አሁን እዚህ ጋር መጣላ ኦን ክሊክ እላለሁ። እዚህ ጋር ያሉት እንዳለ ጃቫስክሪፕት ኮድ ናቸው። ባይዘው እዚህ ጋር ኦን ክሊክ ኦን ማውዝ ኦን ሆቨር ኦን ምናምን እናያቸዋለን ወደፊት በደንብ። ድሮ አሁን አንዱን ብቻ ልውሰድና ኦን ክሊክ የሚለው ነገር በወስድና ኦን ክሊክ የሚለው የጃቫስክሪፕት እንትን ልውሰድ። ከዛ አለርት እንዲያሳይ ክሊክ ስናደርገው የሆነ አለርት እንዲያሳየን እናድርግ። እዚህ ጋር አለርት ብዬ ይሄ የሚጻፈው ኮድ በነገራችን ላይ በደንብ የምንማረው ነው፣ ችግር የለውም። ጀስት ግን እንዴት ይቻላል እዚህ ጋር ኤችቲኤምኤል ፋይል ውስጥ ጃቫስክሪፕት ኮድ ይጻፋል ወይ ደግሞ ይቻላል የሚለው ነገር እንድትይዙልኝ ነው። ከዛ እዚህ ጋር ሲንግል ኮቴሽን አደረኩኝ። ከዛ እዚህ ውስጥ አሁን ምሳሌ ክሊክ ሚ የሚለው ነገር ጀስት ምን ይሆን ነገር ብንጽፍ አውትፑትን የምንፈልገው አውትፑት እንጽፋለን ማለት ነው። ጀስት ጃቫስክሪፕት የሚል ነገር ዝም ብዬ ልጻፍና አሁን ይሄን በተን ክሊክ የሚለው በተን ስንነካው አለርት ያሳየናል ማለት ነው። እንትን ብራውዘራችን አለርት ያሳየናል ማለት ነው። ሶ ሄጂ ሪፍሬሽ ላድርገው። እዚህ ጋር አሁን ክሊክ ሚ የሚል በተን አለኝ፣ ሰብስክራይብ ሚ በተን አለኝ፣ አደር ሚል በተን አለኝ። አደር ሚለው በተን ምንም አይሰራም። እዚህ ጋር ሰብስክራይብ ሚል የሚለው በተን ደግሞ እዚህ ጋር ኦኬ ሆነ አድርጌዋለሁ። እሱ ክሊክ ሚ የሚለው በተን ክሊክ ሳደርግ ጃቫስክሪፕት ኮድ እየሰራ ነው ማለት ነው። አሁን ይሄንን ጃቫስክሪፕት ኮድ ወይ ደግሞ ጃቫስክሪፕት የሚል ነገር አውትፑት ጻፈልኝ ማለት ነው። ማይሰማ ከሆነ ያስቆማችሁ፣ ለማንኛውም ማይታያችሁ ከሆነ ምናምን ያስቆማችሁኝ ሀይረሺ ባጭሩ ምንድነው እንደሚያያዛችሁት ማለት ነው። እዚህ ጋር ኢንተርናሊ ተጠቅመን ወይ ደግሞ ኤችቲኤምኤል ፋይል ውስጥ ምንም ስክሪፕት የሚል ነገር ምናምን ሳንጽፍ በራሱ ኮድ ረን ያደረግን ነው ማለት ነው። እሺ ይሄም ራስ ተመሳሳይ ነው። አሁን ይሄ አሁን ስለጻፍኩት ነው እንጂ ያው እናመሰግናለን የሚለው ነገር በተን ጻፍኩኝ። ከዚህ እስከዚህ ያለው አሁን ባወጣው ይሄንን ከት ላድርገው። ጀስት ሰብስክራይብ የሚል በተን ነው። ይሄንን በተን ረን አድርጌ ላሳያችሁ። ሰብስክራይብ የሚል በተን ነው። ምንም አይነት ክሊክ ሲደረግ አሁን የለውም። አደር የሚለውም የለውም። ሰብስክራይብ የሚለው በተን የሆነ በቃ ኢንፎርሜሽን የሚሰጥ ነገር ጻፍኩኝና
ሰውየው ሰብስክራይብ ሲያደርግ አመሰግናለሁ የሚል ነገር አለርት እንዲደርሰው ነው የፈለኩት እኔ። ሶ የሆነ በተን አለ። ሶ ወይ ፎርም ተሞልቷል የሆነ ነገር ወይ ሰብሚት አድርጋችሁ ጨርሳችኋል። ሰውየው ሰብሚት የሚለው ነገር ሲነካ አመሰግናለሁ ወይ ደግሞ እናመሰግናለን የሚል ነገር ቴክስት አለርት እንዲደርሰው አደረግን ማለት ነው ባጭሩ። ይህ ኢንተርናል ተጠቅመን ማለት ነው። በሶስቱም ወይ ተጠቅመን መስራት እንችላለን ባጭሩ። እሺ አደር የሚል ነገር እዚህ ጋር እስካሁን ያየነው ሁለት አይነት ወይ ነው ጃቫስክሪፕት ተጠቀም ኢንተርናል እና ኢንላይን። ይሄንንም አይተናል። ይሄም ኮሜንት አውት ላድርገው ምንም ያደርግልንም። ኤክስተርናሊ ደግሞ ኤክስተርናሊ እዚህ ጋር ጃቫስክሪፕት ኮድ ለመጻፍ ምንም አላደረኩም። ይሄን ፋይል የሚለው ክሊክ አደረኩት። ከዛ one.js ልበላችሁ። ያው ነው በቃ እንደፈለጋችሁ ይቻላል ለማለት ያክል ነው። ግን ያው ሴንስ የሚሰጠን ነገር ብናደርገው ተመራጭ ነው። ከምንሰራው ፕሮጀክት ጋር የሚሄድ ብዙ ጊዜ ያው ኢንዴክስ እንደተለመደው ስክሪፕት የሚለው ነገር ተለምዶ ነው እንጂ ምንም መጻፍ እንችላለን ማለት ነው። አሁን እዚህ ጋር ዋን የሚለው ነገር ጻፍኩኝ። ምንም ማለት ጃቫስክሪፕት ኮድ የለው ባዶ ነው። ግን አሁን መጻፍ የምችለው እኔ ምንድነው ኤችቲኤምኤል ፋይል አይደለም፣ አሊያም ደግሞ ሲኤስኤስ ፋይል አይደለም፣ ጃቫስክሪፕት ኮድ ብቻ ነው የምጽፈው። ምክንያቱም ምንድነው እዚህ ጋር one.js ብዬ ፋይሉን ጃቫስክሪፕት ስላደረኩት እዚህ ጋር መጥቼ h1 select አድርጌ ምናምን አድርጌ ከዛ ብጽፍ አይሰራም። ፋይሉ ራሱ ቀይ ያበራበት ነው። ምክንያቱም ምንድነው ይሄ ምንድነው ማለት ነው የጃቫስክሪፕት መጻፊያ ቦታ ነው ማለት ነው ባጭሩ። ለሺ አሁን የመጀመሪያ ስራችን ባለፈው HTML ጽፈን CSS ስንጽፍ ሊንክ እንዳደረግነው አሁንም ሊንክ እናደርጋለን። ሁለቱንም አሁን አይተዋወቁ ማለት ነው። ይሄ ስክሪፕት የሚለው ታግ እና ኢንዴክስ የሚለው ታግ እናግባባቸዋለን ማለት ነው አንድ ላይ ለማድረግ። ስለዚህ ከታች እንመጣና ስክሪፕት የሚባል ታግ እንከፍታለን። የቅድሙ ራሱ የጻፍነው ይሄን ላጥፋና እንዴ ቅድም ስክሪፕት ለመጻፍ HTML ላይ ለመጻፍ ምን እንደሚደረገው ብያቸዋለሁ። ስክሪፕት የሚባለው ታግ ይጻፋል ብያቸዋለሁ። ልክ እንደዛውም ይሄንን ስክሪፕት የሚለው ታግ እንጽፍና SRC ወይ ደግሞ ሶርሱን እንጽፈዋለን ማለት ነው። HTML ላይ እንደጻፍ ነው CSS ላይ እንዳየነው ሶርሱ የት ነው ያለው ዶት ስላሽ ያደረጋችሁ ማወቅ ትችላላችሁ። አሁን ምን ፋይል አለኝ ዶት ስላሽ አድርግ index.html አለኝ one.js አለኝ script.js አለኝ። ስክሪፕት ነው የምፈልገው እኔ ክሊክ አደርጋለሁ። ሌላስ ቢኖረኝ እንደዛው መጣና ስክሪፕት ምናምን ብዬ ጽፋለሁ። ስክሪፕት ሶርሱን አስገባለታለሁ ዶት ስላሽ አድርግና ሌላ ስክሪፕት አሁን አለኛ ዋን ሚሊዮን ስክሪፕት ቢኖረው ሌላ ራሱ ቻርት ኮድ ቢኖረው እንደዛ አስገባዋለሁ ማለት ነው ባጭሩ። አሁን ስለሌለው ይቅር። ይህ ማለት ነው ሊንክ የምናደርግበት ወይ ሶ ይሄንን አደር የሚለው ፋንክሽን እዚህ ጋር ኦን ክሊክ ብለን አደር የሚል በተን አለ የመጀመሪያ ደረጃ። ይሄንን ጃቫስክሪፕት ኮድ ስለሆነ ወይ ደግሞ ላውጣካት ላድርግላችሁ። እዚህ ጋር አደር የሚባል ፋንክሽን አለን። HTML ፋይል ነው በተን ነው። በተኑ ግን አድ ስናደርግ የሆነ ቁጥር እንዲደመርን ፈለግን። ያንን ኮዱ ለመጻፍ ነው የተፈለገው። ስለዚህ እንዴት ዲክሌር እንደሚደረግ ምናምን ነገ ሜቢ ወይ ከነገ ቀጣይ ሳምንት ላይ ያለ መሰለኝ ዲክላሬሽን ምናምን ነገር ቫሪያብል ምናምን እናየዋለን ኔክስትም። ዝሮ እዚህ ጋር ፈንክሽኑ እንዴት እንደሚጻፍ ምናምን ሳይሆን እንዴት ረን እንደሚደረግ ላሳያችሁ ተፈለኩ ነው። ዝሮ እዚህ ጋር ፋንክሽን የሚባል የጃቫስክሪፕት ኮድ ጀመርን። ከዛ አድ የሚል እንትን ሰጠነው። ከዛ 5 ዋጋ 15 ነው፣ የዋይ ዋጋ ደግሞ 20 ነው። ሁለቱንም ደግሞ ኤክስ እና ዋይ እንዲደመር ነው የፈለግነው። ሌትስ ሰም ብለን ኤክስ ፕላስ ዋይ እንዲደመር ነው የፈለግነው። ስለዚህ ኮንሶል ሎግ ላይ እንዲታይ የፈለግነው ውጤት የሰምን ውጤት ነው። እዚህ ጋር ያለችው ጀስት ኮንካትኔት ተደርጎ ነው እንጂ ይሄ ኖርማል ጽሁፍ ነው። ጀስት አውትፑቱን ሰም ብቻ ነው የፈለግነው። አውትፑቱን ሰም ነው የፈለግነው። ሰም ብቻ ብለን መጻፍ እንችላለን ማለት ባጭሩ። ሜቢ ግልጽ ካልሆነላችሁ በደንብ እናያለን። አብሽር ዝሮ እዚህ ጋር መውጣት የፈለግነውን አውትፑትን እንጽፍለታለን ማለት ነው። ሰም ነው የፈለግነው እኛ ሰሙን እናወጣለን ማለት ነው። ግን ያው ኖርማል ጽሁፍ እንዲኖረው ስለፈለግን ነው። ኤክስ ፕላስ ዋይ ይሄን ያክል እንዲለን ስለፈለግን ደግሞ ሰሙን ይሄን ያክል ነው እንዲለን ስለፈለግን ነው እንጂ ሌላ ምንም ነገር የለውም ማለት ነው ባጭሩ። እዚህ ጋር የተጻፈው ዘ ሰም ኢዝ ምናምን የሚለው ኮድ አይደለም። እንደምታዩት ኮቴሽን ውስጥ ገብቷል። ኖርማል ቴክስት ሆኖ እንዲወጣልን ስለፈለግን ነው። እቺኛው ነች አውትፑቷን የምታወጣልን ማለት ነው። አሁን ልብ በሉ ኤክስተርናል ጃቫስክሪፕት ኮድ እየጻፍን ነው። ሶ ኢንተርናል ላይ ጠርተን እቺኛው በተናችን ክሊክ ስናደርግ አውትፑት እንድናይ ስለፈለግን ነው። ይሄን ረን ላደርገው።
እሺ አሁን ክሊክ ሳደርግ ምንም ነገር የለም እዚህ ጋር። ምክንያቱም ምንድነው እስቲ ሞክሩ አዲስ ተማሪዎች ካላችሁ ኮዳችን ጽፈን ጨርሰናል፣ ግን የሰራልኝ አይደለም። እዚህ ጋር ሊንክ አድርጌ ያለው ከዛ እዚህ ጋር ሁሉም ነገር ጽፌ ያለው። እስቲ ጀማሪዎች ካላችሁ እስቲ ብትሞክሩ ደስ ይለኛል። የሆነ እንደ መጀመሪያ ኤግዛምፕላችን አሁን መውጣት የሚፈልገው ድምሩ ነው የሚፈልገው ነው የሁለቱንም የ15 ነው የሚለው 35 እንዲለኝ ነው። ደሰም ኢዝ 35 እንዲለኝ ነው። ምክንያቱም ስትሬት ፎርዋርድ ነው። ኤክስም 15 ነው ዋይን 20 ነው ካልን ድምሩ ስንት ነው የሚሆነው? 35። የዚህ ውጤት ግን ለምንድን ነው እዚህ ጋር ያልመጣልኝ ነው ለወይስ ምንድን ነው ይረሬ? እስቲ የሚሰማችሁ ከሆነ ሞክሩ። አላችሁ አይደል? ኮሜንት ስር ላይ ጻፉ ለምን እንዳልመጣ። ፈንክሽን አልጠራ ነው ሄር ኮንሶል ላይ ነው የሚሰራው። ኮንሶል አልጠራክም ፈንክሽን ኮል ስላልተደረገ ሄር። እዚህ ባጭሩ ዋናው እንትኑ ችግራችን እሱ ነው። ኮንሶል ሎግ ላይ ሄደን አላየነው ማለት ነው። እኛ የሰጠነው ኮድ ኮንሶል ሎግ ላይ እንድናየው ነው። ኮንሶል ሎግ ብለን እንድናየው ስለፈለገን ይሄ አድ ያደረገን ቢሆን ይችላል፣ ኢረር ሊኖርበትም ይችላል። ግን ኮንሶል ሎግ እየተጠቀመ እዚህ ጋር የምታይ ከሆነ እዚህ ጋር ኮንሶል ሎግ ዶት ሳይት ነው ብያለሁ የሚሰጠው ኮንሶል ሎግ ነው። ስለዚህ ኮንሶል ሎግ ላይ ማየት እንችላለን ማለት ነው። ሄጄ ይሄንን ሪፍሬሽ ላይ አደርግና ከኛ አለ ማለት ነው። እዚህ ጋር ኮንሶል ሎግ እዚህ ጋር ልብ ብላችሁ ታገኙታላችሁ። እዚህ አካባቢ በምንድን ነው የሚባሉት? አንድ ይሄ አድ የሚለው ጋር እንዳለ በምን ያውቃል? እዚህ ጋር የተጻፈ ነገር እና ያንን ነገር እዚህ ጋር ፈንክሽኗን አድ ነች ወይ ደግሞ ይሄን ስላለ ነው። እዚህ በፈንክሽኑ እዚህ አውትፑት ማየት እንችላለን። ማለት ወይ ለባን ክሊክ ነው የሚነሳ እናስገባ። እሺ ለማንኛውም ሪፍሬሽ ላድርገው። ከዛ አድ ላድርግ ሄደን ሪዛልቱን እንዴ ሌላ ይረር ካልብን በዛው እናለ ማለት ነው። እዚህ ጋር ተጽፎልና ለሰሚዝ 35 የሚል ነገር። ስለዚህ ስንት ነው ሰርተናል? ኮንሶል ሎግ ስላለን የቅድሙ ቦታ ነው የሚታየው መሰለኝ። ሄራው የሞከረ ዞሮ መለሳችሁታል። ስንት አይነት ወይ ያያችሁ? አንደኛ ኢንተርናል መጠቀም ትችላላችሁ፣ እዛው ኤችቲኤምኤል ፋይልስ መጠቀም ትችላላችሁ። አውትሳይድ ላይ ደግሞ ኤክስተርናል ላይ መጠቀም እንደዚህ ሊንክ አድርገን መጠቀም እንችላለን ማለት ነው ባጭሩ። ይህንን ካየን ወደ ቪዲዮችን ተመልሰን ማለት ቪዲዮ ላይ ከቨር የተደረጉትን ለማየት እንሞክራለን። ግን ይሄን አወቃችሁ ማለት ጀስት ያንን እንዳወቃችሁ ቁጠሩት፣ ምንም ነገር የለውም። ቪዲዮ ግን ሞ ክሊር ያደርግላችኋል። እንዳልኳችሁ ቪዲዮ ማየት ላይ በርታ በሉ። ያው ዋናው ስራችሁ የሚላክላችሁ ቪዲዮ ማየት ነው። ከኛም ላይፍ በላይ የኛ ላይፍ እንደውም እናንተ ያልገባችን ነገር ብንጠየቅበት የተሻለ ነበር። ያው ትንሽ ሰነፍ ነው ቪዲዮ ማየት ነገር ላይ። ቅድም ዳታ ስትራክቸር ምናምን ብለን አይተናል። እዚህ ጋር ይዩት። what is data structure and why we need ያለን ነው። ዲፊኒሽኑ ደግሞ data structure is a way of organizing and storing data። ዳታ ስትራክቸር እንዴት ላስረዳችሁ? ምሳሌ ሌት ኤክስ ብዬ equals to 15ን ብዬ ሰጠሁት። እዚህ ጋር ስክሪፕቱ ጋር ሄጄ ልንገራችሁና ሌት ብዬ ኤክስ ዋጋ ስንት ነው አልኩኝ? 15። ስለዚህ ኤክስ ስቶር ያደረግንበት ነው ማለት ነው። ማንን? 15። ስለዚህ ኤክስ የትም እንጥራው የትም 15 ነው ማለት ነው። ዋይ ስቶር ማን ስቶር ያደረግንበት ነው? 20። ሰም የሚለው ፈንክሽን ማንን ስቶር ያደረግንበት ነው? ኤክስ ፕላስ ዋይ የሚባል ፈንክሽን ወይ ደግሞ ያንን የኤክስ እና የዋይን ሙሉ 15 እና 20 እንትን የጠንበት ነው ማለት ነው። ስለዚህ ባጭሩ እንደዚህ ስትራክቸር ስንጽፍ እንደም እዚህ ጋር የሚገልጽላችሁ ኦርጋን ስቶሪንግ ዳታ ነው። ይሄ 15 20ንም ሰሙንም ሁሉንም ስቶር የምናደርግበት እንትን ደግሞ ምን ይባላል ማለት ነው? ዳታ ስትራክቸር ነው ማለት ነው። የሚያስፈልግበት ለምንድን ነው አለ እዚህ ጋር ሰርቺንግ፣ ሶርቲንግ እና ማኔጂንግ ዳታ ኪውክሊ ታይፕ ኦፍ ዳታ ስትራክቸር የሚባል ሊነር፣ ነን ሊነር እና አዘር ታይፕስ አሬ፣ ሊስት፣ ዳታ ኢን ኦርደር ምናምን አሬ እናያለን፣ ሊስትም እናያቸዋለን። ዞሮ ግን ዳታ ስትራክቸር ታይፖች ናቸው። ሊነር ይሄ ጀስት ኖት ነገር ነው፣ አንብቡት። ይሄንን እዚህ ጋር አርትሜቲክ ኦፕሬተር የሚለው እዚህ ጋር ልብ የምትሉት ነገር ይሄንን አርትሜቲክ ኤንድ አሳይንመንት ኦፕሬተር ይሄ ጀስት እንዴት ላስረዳ? እንደ ማትስ ውሰዱት። ማትስ ላይ ያለ አስራ ክፍል ላይ አስራ ሁለት ላይ ክፍል ላይ ምናምን ነገር ዩኒቨርሲቲ እንዳለ ያላችሁ ላይ ይኖራል። እነዚህ አርትሜቲክ ኦፕሬሽኖች ተጠቅመን ኮድ መጻፍ ማለት ነው ባጭሩ። ቅድም አሁን ምሳሌ ኤክስ ፕላስ ዋይ 35 ነው ይመጣልና ስለዚህ መጀመሪያ እቺን ኤክስን
እንሰኝ ማለት እዚህ ጋር x ኢኳል ቱ 10 ተባለ። ኤግዛምፕል የሚታያችሁ ከሆነ ማለት ነው ሜቢ ስክሪን የሚታያችሁ ከሆነ የx ዋጋ 10 ነው። ስቶሪ ያደረግነው ስትራክቸር ተጠቅመን ከዛ የx ዋጋ ደግሞ ስንት ነው? x ፕለስ 2 ስንት ነው? x ላይ 2 ስንጨምር 12 ይሆናል ማለት ነው ባጭሩ። ስለዚህ እቺኛው ፕላስ ማይነስ ሲባዛ ሲካፈል እናያቸዋለን ወደፊት ላይ። ግን እዚህ ጋር ባጭሩ አርትሜቲክ ኦፕሬተሮች ናቸው እነዚህ ማለት ነው። አርትሜቲክ ምንድነው? ይሄ ሞጁለስ እና ይሄ ምናልባት ከእንትኑ የሚለየው ከሌሎች እንትኖች የሚለየው ይሄ ሞጁል የሚባለው እንትን ነው። ምን ማለት ነው? ይሄ ቀሪ እንደማለት ነው፣ ሪማይንደር እንደማለት ነው ባጭሩ። ምሳሌ 11 ሲካፈል ለ2 ብላችሁ ሪማይንደራችን ስንት ነው? ቀሪ ማለት ነው። 11 ለ2 ስናካፍለው 5 ይደርሳል። ቀሪ አንድ አለን። ሶ የዚህኛው ሞጁሉ ስንት ነው ማለት ነው? አንድ ነው የሚሆነው ማለት ነው። ስለዚህ እንደዚህ እናያቸዋለን። ኤግዛምፕል 5 ሲደመር 2 7 ጀስት መደመር፣ መቀነስ፣ ማካፈል ማለት ነው ባጭሩ። እሺ ስትሪንግ ኦፕሬተር ኢን ኮንካተኔሽን። ስትሪንግ ኦፕሬተር ማለት የቅድሙ ቁጥር ነው። አሁን ደግሞ ቃላት ወይ ደግሞ ቴክስቶችን ማለት ነው። ስትሪንግ ደብል ኮቴሽን ያስገብተን የምንጽፈው እንትን ስትሪንግ ይባላል። ወይ ደግሞ ኮንካትኔት ለማድረግ ስንፈልግ ምሳሌ እንዴት ጽፌ ላሳያችሁ። እዚህ ጋር አንድ ኤግዛምፕል ልውሰድና ዙሮ ኮንሶል ላይ እዚህ ጋር ኮድ የሚል ጽሑፍ አለ የሚታያችሁ ከሆነ ከዛ ፕላስ ይልና 2025 ይላል ኢኳል ቱ አውትፑቱ ስንት ነው የወጣው? ኮድ 2025። ስለዚህ እነዚህ ስትሪንግ ኦፕሬተር ወይ ደግሞ ስትሪንግን ተጠቅመን ኮምባይን ያደረግናቸው ኮንካትኔሽን በመጠቀም ማለት ነው። ኮንካትኔት ማለት ሁለቱንም እንትኖች መደመር ወይ ደግሞ አንድ ላይ ኮንካትኔት ማድረግ አንድ ላይ ማድረግ እንደማለት ነው ባጭሩ። እሺ ኮምፓሪሽን ቼክ ስትሪንግስ አር ኢኳል እዚህ ጋር ይሄ ደብል ኢኩል ይሆናል ማለት እንደ ጃቫስክሪፕት ኮድ ኖርማል ቁጥር ላይ 5 እና 10 እኩል ነው ብንል ፎልስ ነው የሚሆነው። ኖርማል እኩል ይሆናል ማለት እንደ ጃቫስክሪፕት መሰየሚያ ነው እንጂ ኖርማል እኩል ይሆናል እንደማለት አይደለም ባጭሩ። አንድ እኩል ይሆናል ብለን ስጽፍ እዚህ ጋር የሚታያችሁ ከሆነ ይሄንን እኩል ይሆናል ብዬ ስጽፍ መሰየሚያ ነው። ኤክስ ብዬ ኤክስ እኩል ይሆናል 10 እንደማለት ነው እንጂ ኤክስ እና 10 እኩል ናቸው እንደማለት አይደለም። ስለዚህ የኤክስ ዋጋ 10 ነው እንደማለት ነው ማየት አለባችሁ። እኩል ናቸው ለማለት ከፈለኩ ሁለት ኢኳል ቱ እንጠቀማለን ማለት ነው ባጭሩ። ግልጽ ይሄ ነገር እንዳይወዛገባችሁ። ሁለት ኢኩል ይሆናል ሳይን ስንጠቀም ኤክስ እና ዋይ አሁን ኤክስ እና 10 እኩል ናቸው እያልን ነው ማለት ነው ባጭሩ። እዚህ ጋር 10 ላድርግላችሁና የሚታያችሁ ከሆነ 10 እና 10 እኩል ናቸው እያልን ነው በጃቫ ስክሪፕት ኮድ። አንድ እኩል አንዱ ብቻ ከሆነስ አንዱ ብቻ እንደዚህ አንዱ ከሆነ የ10 ዋጋ 10 ነው እያልን ነው። ምሳሌ እዚህ ጋር መጥቼ የ10 ዋጋ 100 ነው ብል እኩል ነው ሳይሆን ያልኩ ያለሁት የ10 ዋጋ 100 ነው ወይ ደግሞ የዋይ ዋጋ የዩ ዋጋ 10 ነው 100 ነው እያልኩኝ ነው ማለት ነው። አንድ ኢኳል ቱ ስንጠቀም አሳይን ያደረግን ነው ማለት ነው ባጭሩ። እየሰየምን ነው እንደማለት ነው። እሺ ሎጂካል ኦፕሬተር እነዚህ ነው አይተናቸዋል፣ አልፈንባቸዋል። አዲስ ከሆነባችሁ ነው እንጂ ኤንድ ኦር ኢፍ ኖት ወይ ደግሞ ኢዝ ኖት ነው ምናምን ነገር አይተናልና ምን ማለት ነው ባጭሩ። ሞር እንትኑ የሆነ ፒክቸር አለ ሙሉ ግልጽ የሚያደርግ እሱ ልክላችኋለሁ። ግን ሁለቱም በኩል ላይ እኩል ሲሆን ምሳሌ እዚህ ጋር ልምጣና 5 እና ኤንድ ስጠቀም ይሄንን ማለት ነው። ኤንድ ማለት ይታያችኋል አይደል? ግን እንጽፍበታል እዛ ላይ ለመሄድ ነው። ለማንኛውም እዛ መሄድ እችላለሁ። ዞሮ እዚህ ጋር ሄጄ ብጽፍም ያው ለውጥ የለውም ብዬ ነው። እዚህ ጋር መጥቼ 5 ወይ ደግሞ 4 ኤንድ አራት እንደማለት ነው። እነዚህ በእና የተያያዙት አይደል? ይሄኛው ይሄ ኤንድ የሚለው እና ወይ ደግሞ ኤንድ እንደማለት ነው እና እንደማለት ነውና ሁለቱም በኩል በሁለቱም ትሩ ከሆነ 4 እና 4 እኩል ነው ትሩ ነው አይደል? ትሩ አውትፑቱም ትሩ ይሆናል ማለት ነው። ይሄንን 4 እና 4 እኩል ናቸው ትሩ ይሆናል። ከዛ እንመጣና ሳይድ ሲሚላር ካያችሁ ቦት ሳይድ መስት ቢ ትሩ ሁለቱም እኩል ያየነው ውጤት ትሩ ከሆነ መልሱም ትሩ ነው የሚሆነው ማለት ነው። አንድ በኩል ላይ ፎልስ ካለ መልሱ ፎልስ ነው የሚሆነው ማለት ነው። ምሳሌ ትሩ እንደ ትሩ ይዝ ትሩ ያለ ነው አውትፑቱ ትሩ ነው ትሩ ከሆነ እቺና ኤንድ የምትለው ቃል ካያችሁ አውትፑቱ
ሁለቱም በኩል ትሩ መሆኑ ግዴታ ነው። እውነትና እውነት ነው እንደማለት ነው ባጭሩ። እውነትና ሐሰት እና ከመሃል ላይ ያለው ግን እና የሚል ቃል ካለ እውነትና ሐሰት ሐሰት ነው የሚሆነው። ሐሰትና እውነት ሐሰት ነው የሚሆነው። እውነትና እውነት ብቻ ከሆነ ነው እና የሚለው ቃል ከወሰዳችሁ በቃ ቀላል ይሆንላችኋል ባጭሩ። እሺ እዚህ ጋር ደግሞ ኦር ኦፕሬተር ወይ ደግሞ ሎጂካል ኦፕሬተር ነው። ኦር ስንጠቀም በአንዱ ሳይድ ብቻ ዋን ሳይድስ መስት ቢ ትሩ፣ በአንዱ በኩል ብቻ ትሩ ካለ ኦር ተጠቅመን በአንዱ በኩል ትሩ ካለ ብቻ ትሩ ይሆናል ማለት ነው። እዚህ ጋር ኦር የሚል ጽሑፍ አለ እዚህ ጋር የወጣ መሀል ላይ የሚታያችሁ ከሆነ ትሩ ብላችሁ እዚህ ጋር ኦር የሚል ነገር አስገቡ። ትሩ ኦር ፎልስ አውትፑቱ ምን ሆነ ማለት ነው? ትሩ ይሆናል ማለት ነው። እሺ ኢፍ ኖት፣ ይሄ ደግሞ የነሱ ግልባጭ ማለት ነው። የነሱ ግልባጭ ማለት ነው። ትሩ ከሆነ ፎልስ እናደርገዋለን፣ ፎልስ ከሆነ ትሩ እናደርገዋለን ማለት ነው። እውነት የነበረ ነገር ካለ ጀስት እቺ ገባች ማለት ፎልስ ትሆናለች። ምን ላይ ነው መሰለኝ የሚጠቅማቸው ይሄንን አላህ ካለ ለምሳሌ ቼክ ተደርጎ የሚታለፍ ነገር ሲኖር ሰውየው ይሄንን በተን ቼክ ካደረገው አሳልፈው ካልሆነ ደግሞ አይቻልም እንደማለት ነው። እዛኔ ምሳሌ ቼክ በተኑን ያን ሰውዬ ምሳሌ የሆነ ፎርም ስትሞሉ በሆነ ነገር እስማማ አክሴፕት እና የሚለው ነገር ክሊክ ካላደረጋችሁ ያንን በተን እንዳታልፉ ያደርጋችኋል። እዛኔ የምንጠቀመው ምንድነው እችኛዋን ፎርሙላ ነው ማለት ነው። ለዛኔ ስለሚጠቅመን አሁን ይሄ የምንማረው ማለት ነው። ባጭሩ መጀመሪያ ኮዱ በትክክል ይጻፋል፣ ትሩ ተብሎ ይጻፋል። ልክ ሰውየው መጥቶ በተኑን ክሊክ ሲያደርግ እችኛዋን ትሩ የነበረችው ፎልስ ስለሚያደርጋት ያልፋል እንደማለት ነው ባጭሩ። ዊክ ታይፕ ይሄንን ኮድ ምን ማለት ነው? እንደ ሌሎቹ አይደለም። 5 ሲደመር ብሎ ስትሪንግ ውስጥ ያለን ቁጥር 5ን ሲደምር አውትፑቱ ስንት ነው? 55 ሰጠው። መሆን የነበረበት 10 ነው። እና ላንጉጅ ላይክ ጃቫስክሪፕት አውቶማቲካሊ ቼንጅ ዳታ ታይፖችን አሁን ምሳሌ ጋር ቁጥር ነምበር ነበረ ወደ ስትሪንግ ቀየረው ማለት ነው። ስለዚህ ዊክ ታይፕ ማለት ይሄ ነው ባጭሩ። ነምበር እና ስትሪንግ ስንደምር ምን አደረገብን ማለት ነው? ስትሪንግ አደረገብን ማለት ነው። እሺ ኢዚ በት ሪስኪ ያለኝ ነው። ምን ማለት ነው? ማስተካከል እንችላለን፣ ግን ያው ጥንቃቄ ይፈልጋል። አደጋ መሀል ላይ ብዙ ኮድ ጽፈን የሆነ ብዙ ኮዶች ጽፈን አንዳንዴ የቱ ጋር ለስተቱ እንዳለ ላናውቀው እንችላለን እና እንደዚህ አይነት ነገር ሊገጥመን ይችላል በሚለው ነው እንጂ የሚያስጨንቅ ጉዳይ አይደለም። እሺ ሌላው ደግሞ ኬስ ሴንሲቲቭ ነው። እንትን ነገር አለ ካለ እንትን ፋንክሽን ኤንድ እንትን ላይ ካያችሁት አልጎሪዝም ላይ ካያችሁት ምናልባት እዛ ላይ ካለ እንትን ጃቫስክሪፕት ኬስ ሴንሲቲቭ ነው። ምን ማለት ነው? ሁለት ኮዶች ጽፌ እዚህ ጋር ለምሳሌ ኔም ብዬ ኢኳል ቱ የኔም እንትን ጆሃን ተባለ። ከዛ እንደገና ካፒታል ኔም ብዬ እዚህ ጋር ጆሃን ዶ ይሁን ችግር የለውም። የሁለቱንም እንትን የተለያየ ነው። እዚህ ጋር ኬስ ሴንሲቲቭ ነው ማለት በቃ ኔም ሌላ ስም እንዳለ ነው። ኤክስ እና ዋይ እንደሆነ ተባለ ብላችሁ አስቡት። ኬስ እናንተ ተመሳሳይ ነገር እንደጻፈው እዚህ ጋር ኔም እንዳላችሁ ነው ሜቢ የሚታያችሁ ካልሆነ እዚህ ጋር እንዲታያችሁ ኤጅ ላድርገው። ያኛው ዲፕሪሺየንት ኮድ እንትን ስላለው ኤጅ ላድርግላችሁ ነው እንድታውቁት ነው እንጂ እዚህ ጋር የተጻፈው እሺ ላጥፋው። ኬስ ሴንሲቲቭ ማለት ሁለት ዲክሌር ማድረግ የፈለግነው እንትን ጃቫስክሪፕት ኮድ ላይ እሺ 25 ይሁን 30 እሺ ሁለቱንም ስያሜዎች የተለያየ ስያሜ እንደሆነ ነው የሚረዳብን እንደማለት ነው። እናንተ ጀስት እንትን እያደረጋችሁ እየሄዳችሁ ይመስላችኋል። ተመሳሳይ ነገር ያደረግን ይመስላል እና የተለያየ ነገር እንደሆነ ነው ጃቫስክሪፕት የሚረዳን ማለት ነው ባጭሩ። እሺ አሪ ዲፊኒሽን ኤ ኮሌክሽን ኦፍ ቫልዩ ኢን ዘ ቫሪያብል። አሪ ማለት ያው ብዙ እንትኖች ለምሳሌ ሌት በነገራችን ላይ አንድ ወይ ፓስ አድርገዋለሁ ወይ ደግሞ አልደረስንበትም ማለት ነው። እንደዚህ ዲክላሬሽኖች ኦብጀክት ኢቨንት እሺ ቫሪያብል አርትሜቲክ ኦኬ አልፌዋለሁ ማለት ነው። ዞሮ እሺ ቫሪያብል የሚለው ነገር ላሳያችሁ እንዴ ባለፈው ተማሪ አይተናል እንዴ ቫሪያብል ሌት ምናምን የሚለው ነገር ሌት var ኮንስት ምናምን ነገር አይተናል። እስቲ ኮሜንት ላይ ያሳውቁኝ ሜቢ ካየነው ላለመድገም ማለት ነው። ባጭሩ ግን እነዚህ መሰየሚያ ቃላት var ብለን እንሰይማለን። አሁን ብዙ ጊዜ ባንጠቀመው ሌት እና ኮንስት ብለን ደግሞ እንሰይማለን። መቀየር ማንፈልገው ኮንስት እንለዋለን። ሌት የሚለው ደግሞ መቀየር ወይ ደግሞ መድገም ይቻላል የሆነ ቦታ ላይ። አሬ ማለት የነዚህን ጥርቅም ምሳሌ
እዚህ ጋር እዩት የምታያቸው ከሆነ you can array ይሄ የአሬ ኤግዛምፕል ነው ኮንስታንት አሬ ያለኝ ነውና ጀስት አንዱን ኤግዛምፕል ብቻ ላሳያችሁ ኮንስት ብለን ካርስ የሚል ዲክሌር ኤክስ እንደማለት ነው ካርስ ማለት ዋይ እንደማለት ነው ቫሪያብል ነው ዞሮ ዞሮ ማለት ነው እሺ ሶ እዚህ ጋር የመኪና ዝርዝሮች መጻፍ ስንፈልግ ብዙ አይነት ዝርዝር እንዲኖረን ከፈለገ ደግሞ ምንጽፈው ኮድ ላይ ብዙ አይነት ፍሩት ዝርዝር ሊኖር ይችላል የልብስ ዝርዝር ሊኖር ይችላል ብቻ የሆነ ዝርዝር ብቻ ሊኖር ይችላል ዞሮ ዞሮ እንደዛን አንድ ላይ ለመሰብሰብ ስንፈልግ እንደቀደሙ ኤክስ እንደዚህ ሌት ብለን ኤክስ ካር ብለን አሁን እዚህ ጋር ካር ተብሎ እንደገና ሳብ እንደገና ካር ተብሎ ቮልቭ ነው ምናምን ነገር ካር ተብሎ ደግሞ ቢኤምደብሊው እንደዚህ የተባለ 10 ጊዜ ዲክሌር ከማድረግ ሁሉንም በአሬ መሰብሰብ እንደማለት ነው you can change an element ውስጥ ያለውን ደግሞ መቀየር እንችላለን ምሳሌ ይሄኛው 0 ነው ይሄ 1 ነው 0 ተብሎ ነው የሚጀምረው ኢንዴክሱ ማለት ነው እቺኛው 0 ነች እቺኛው 1 ነች እቺ ደግሞ ሁለተኛ ኢንዴክስ ነች ሶ 0 ላይ ያለችዋን ኢንዴክስ መቀየር ከፈለኩኝ እኔ ሳብ የሚለው የመኪና ስም ቶዮታ በሚለው መቀየር ከፈለኩኝ ቀይራለሁ እንደማለት ነው ባጭሩ ሌላ መጨመር ከፈለግን ደግሞ ፑሽ የሚለው ሜተድ እንጠቀምና እናያለን ወደፊት በደንብ ሌላ ኦዲ የሚል መኪና መጨመር ከፈለግን እዚህ መሃል ላይ ይገባል ማለት ነው ባጭሩ ሄር ካላችሁ ጠይቁ ፓርት 1 ፓርት 2 ላይ ያልገባችሁ ነገር አዲስ የሆነባችሁ ነገር ካለ ጠይቁኝ እንጨርሳለን ማለት ነው ነገ ደግሞ አለ ካለ ኔክስት ፓርቱን እናያለን ይሄው ቶዮታ የሚለው መኪና ተቀየረ ኦዲ የሚለው መኪና ደግሞ ገባ ማለት ነው ያ የሆነበት ምክንያት እዚህ ጋር ኢንዴክስ ቁጥር 0ን ስለተቀየረ በማን ቶዮታ በሚለው ኢንዴክስ ቁጥር 0 ይሄ ነው 0 ብለን የምንጀምረው ከዛ 1 2 እያለ ይሄዳል ማለት ነው ሶ ቶዮታ የሚለው በሱ ተቀየረ ኢንዴክስ ካር የሚለው ስለተጠራ ፑሽ ተብሎ ደግሞ ኦዲ ስለተገባ ደግሞ እዚህ ጋር እንደዛ ይገባልና ማለት ነው አሬ ማለት ይሄ ነው ባጭሩ ከዚህ በኋላ ደግሞ ያልነገርኳችሁ ነገር ቢኖር ኤአይ በደንብ መጠቀም ይችላልባችሁ ኤአይዎች ሁሌ እንደምለው ቻናሉ ላይ እንደምለው ግሩፕ ላይ እንደምለው ኤአይ አምሳሌ ያው ብዙ ሰው የሚያውቀው የግቢ ተማሪ እንደምታውቁት ቻት ጂፒቲ አለ አይደል ቢያንስ እሱን ቻት ጂፒቲ ከዚህ በፊት ኤአይ ማታውቁ ተማሪዎች አላችሁ ኤአይ ማለት ጽሁፍ እንሰጠዋለን ጽሁፍ ይሰጠናል በቮይስ መናገር እንችላለን እዚህ ጋር ኢሜጆችን አፕሎድ ማድረግ እንችላለን የመሳሰሉትን ፊቸሮች ያሉት እንትን ነው ዞሮ ከኛ ጋር ኮንቨርሴሽን መፍጠር የሚችል ነገር ነው ማለት ነው በአሁን ጊዜ ኤአይ ማለት አላውቅም ከማንም በላይ አስተማሪ ነው እኔ ከጉግልም ከዩቲዩብ በላይ ኤአይ ላይ ነው የምማረውና በደንብ ተጠቀሙ ከምላችሁ በላይ ምንም የሚያሳስብ ጉዳይ አይደለም ኤአይ በደንብ ወቁት አጠቃቀሙ ፕሮምፕቱን በደንብ ልመዱት ፕሮምፕት የነክል ስልጣን ወስደን አይደለም የሚመጣው ቀን በቀን ግን እንዴት እንደምንጽፍ ስናቅ እንዴት መጠየቅ እንዳለብን ስናቅ እየለመንን በራሱ ጊዜ እየለመድን እንሄዳለን በቃ ይሆናል ተጠቃቀሙን በደንብ የሱና እንግባባለን ማለት ባጭሩ ወጥቷችኋል ስለዚህ አሁን ለምሳሌ አሬ ኤግዛምፕል ተጠንበለውና እንድታቆም መጀመሪያ አሁን ኤችቲኤምኤል ላይ አልነገርኳችሁም ምክንያቱም በደንብ ሰነፍ እንዳትሆኑ አሁን ግን ፍጥነትን ፈልጋለሁ በደንብ እንድታቁ ስለምፈልግ እንድታቁልኝ ነው እንትኑን ልላክላችሁ ምሳሌ የማታውቁት ካላችሁ ኮዶሬሽኛው chatgpt.com አዲስ እንትኖች አላችሁ አይታወቅምና እቺኛው ላይ ትገቡና የፈለጋችሁትን ነገር መጠየቅ ማናገር ማለት ነው አካውንት ከፍታላችሁ ከዛ ስለምትፈልጉት ነገር ጠይቁታላችሁ አሁን ምሳሌ እንደዚህ አይነት ነገር ሰጣኝ ብላችሁ ብትጠይቁት ምን ማለት ነው አርትሜቲክ ኦፕሬተር እና ሎጂካል ኦፕሬተር ምንድነው ምናምን ብትጠይቁት ይመልስላችኋል ማለት ነው ባጭሩ ከዛ ያንን ማንበብ ነው ማለት ነው ከምንም በላይ አያችሁ ተራ የሚታያችሁ ከሆነ ጭራሽ እንተዋወቃለን ሁላ ስሜንና ምንጠቀሰና እንደዚህ ነው አሬ ማለት እንደዚህ ነው አሬ is a space variable that can hold multiple values in once ብዙ ቫልዩዎች አሉን ቅድም እንዳልኳችሁ መኪናዎቹ ብዙ ናቸው የፍሩት አይነቶች ብዙ ፍሩት አይነት ሊኖረን ይችላል እነሱን አንድ ላይ በአሬ ጠቅለል አድርገን ለመያዝ ስንፈልግ አሬ ይባላል ማለት እዛው ውስጥ እናስገባቸዋለን መጀመሪያ ባዶ ለምሳሌ እዚህ ጋር ልምጣላችሁና ኤግዛምፕሉ አያችሁታ ሌትስ ፍሩት ይባላል ፍሩትስ አፕል ባናና እና ቼሪ የሚባሉ ፍሩቶች አሉ እነሱን አንድ ላይ ለመሰብሰብ ስንፈልግ አሬ እንጠቀመው ማለት ነው አሬ ሆልስ ሶ ዲ 3 ስትሪንግስ ከዚያው አውትፑታቸውን ነው የመጀመሪያው ኢንዴክስ አፕል
0 ነው። ሁለተኛው 1 ነው። ሶስተኛው ደግሞ ኢንዴክሱ 2 ነው ማለት ነው ባጭሩ። ኬ ፖይንት አሬ አር ስቶር መልቲፕል ቫልዩ ጠቅለል ሲያደርገው ደግሞ አሬ ብዙ ቫልዩዎችን ወይ መልቲፕል የሆኑ ቫልዩዎችን ስቶር ያደርግልናል ማለት ነው ባጭሩ። ቫልዩ ስቶርድ ኢን ኦርደርድ ሊስት። ከዛስ ዩ ካን አክሰስ ቫልዩ ዩዚንግ ኢንዴክስ ነምበር ቅድም እንዳደረግነው ይሄንን ኢንዴክስ ነምበሩን በመጥራት አክሰስ ማድረግ መቀየር ከፈለግን ምናምን ነገር ማለት ነው። አሁን ምሳሌ ኢንዴክስ ቱን መቀየር ከፈለኩኝ ፍሩት ቱ ብዬ ጠራውና ይሄን ቼሪ የሚለው ጽሁፍ ባናና ወይ ደግሞ በፈለኩት ማንጎ ብዬ ብቀይረው እዚህ ጋር መጥቶ ማንጎ የሚል ይቀየርልኛል ማለት ነው። እሺ አሬ ካን ስቶር ኤኒ ዳታ ታይፕ ነምበር ስትሪንግ ኦብጀክት የፈለግነው ነገር ስቶር ማድረግ እንችላለን ማለት ነው አሬ ላይ ማለት ነው። ሰብስበን ለመያዝ ነው ለምንም እንትን የለውም። እሺ ሌትስ ነምበር ኢኳል ቱ 10 ምሳሌ ሌትስ ነምበር ብለን 10 ኮማ እንደገና ሌትስ ነምበር ብለን 20 ሌትስ ነምበር ብለን እያልን አራት ጊዜ ከመጻፍ እንደዚህ ሁሉንም በአንዴ ስንሰበስበው አሬ ይባላል እንደማለት ነው። ኮንሶል ሎግ አውትፑት ነምበር 2 ኢንዴክስ 2 አሁን እዚህ ጋር ስንት ነች ማለት ነው? እቺኛዋ ኢንዴክስ 0 ነች፣ እቺኛዋ ኢንዴክስ 1 ነች፣ እቺኛዋ ኢንዴክስ 2 ነች ማለት ነው። ስለዚህ አውትፑቱ 30 ይሆንልናል ማለት ነው ባጭሩ። ይሄ ኢንዴክስ ቁጥሩ ነው ማለት ነው። እሺ ከፈለክ አማርኛ ኤክስፕላኔሽን ልስጥህ ያለኝ ነው። ስለዚህ አሁን እናንተ ኤአይ ማውራት ከተቻላችሁ ከኤአይ ኮንቨርሴሽን በደንብ ከተለማመዳችሁ በእርግጠኝነት ምንም አያቅተን ምንም የሚከብደን ነገር አይኖርም ማለት ነው። ይህን መጠቀም ጀስት ቺቲንግ ማለት አይደለም፣ ቱል ነው። በቃ ጉግል ሰርች አድርጎ እንደምላችሁ ይህንንም ሰርች ታደርጋላችሁ። ይህን አሳይመንት ሲሰጣችሁ ወስዳችሁ ኮፒ ማድረጉ በእርግጥ ያሰንፋል፣ ግን እንደዚህ ለመማሪያ በጣም ከምላችሁ በላይ በጣም አስፈላጊና ወሳኝ ነገር ነው ማለት ነው። ጀስት አሁን ይሄ ትንሽ ኤክስፕላኔሽን ሰጠኝ ብቻ ነው ያልኩት። ዛሬ እንደዚህ አይነት ነገር ሰጠኝ። አሁን ይሄን ጊቭ ኤክስፕላኔሽን አባውት ምናምን ነገር አላውቅም ብትሉ ራሱ መጣችሁ አሬ ማወቅ እንደፈለጋችሁ ራሱ ይረዳል። አሁን ለምሳሌ ቫሪያብል የሚባል ነገር አላውቅም ይባል ደግሞ ቫሪያብል ምን እንደሆነ ግራ ገባኝ። ቫሪያብልስ ምንድን ነው? በቃ እንደዚህ ጥያቄ ምልክት ማድረግ ሊረዳኝ ይችላል። ጊቭ ኩዌስችን አሪፍ ጥያቄ ነው ምናምን ነገር ፋስ ቫሪያብልስ ኤ ኮንቴነር ነው። የሆነ ነገር የምናከማችበት ኮንቴነር ነው። ቅድም እንዳልኳችሁ ነው ስቶር የምናደርግበት ነገር ኤክስ ብለን 15ን ስቶር አደረግነው እንደማለት። ሶ ዳት ቫልዩ ሰች አስ ኤ ነምበር ሊሆን ይችላል፣ ቴክስት ሊሆን ይችላል፣ ኤኒ ካይንድ ኦፍ ዳታ ካን ቢ ስቶር እናደርጋለን ማለት ዩ ካን ዩዝ ኢን ሌተር in the code። እሺ think of like እሺ box name ጀስት የሆነ ነገር አድርጋችሁ አስቡ ያለ ነው። የሆነ ቦክስ አለ ወይ ደግሞ የሆነ ሳጥን ነገር እንዳለ እዛ ውስጥ ደግሞ የሆነ ነገር እንዳለ ቦክስ ውስጥ የሆነ እቃ እንዳለን እናስባለን። ስቶር ያደረግነው ማለት ነው። ሶ ቫልዩ ያን ነው ማለት ነው። እሺ እዚህ ጋር ሲመጣልኝ ሌት ስም የሚለው ነገር ዲክሌር ያደረገና አብዱል አለኝ። ሶ እዛኔ አሁን እቺኛዋ ምን ያደረግን ነው? ቫሪያብል ዲክሌር ያደረገ ነው። ኔም የሚለው ቫሪያብል ኔም ይሆናል። ቫልዩአችን ማን ነው ማለት ነው? አብዱል ይሆናል ማለት ነው። ስለዚህ አውትፑታችን አብዱል የሚለው ነገር ይወጣልኛል። ስለዚህ አውትፑት አይታችኋል። አብዱል የሚል ነገር ኮንሶል ሎግ ላይ ይወጣል ማለት ነው። ኬ ፖይንቱ ደግሞ ሲጠቃለል ቫሪያብል ማለት ስቶር ዳታ ማለት ነው። ጊቭ ኤ ኔም ኦፍ ኢች ቫሪያብል ኤንድ ዩ ካን ቼንጅ ቫሪያብል ኢንሳይድ ዘ ቫሪያብል ኤኒ ታይም። እሺ ለማንኛውም ጠቅላላ ሲደረግ ይህ ነው የሚመስለው። ኤአይ ቱል ተጠቀሙ ለማለት ያክል ነው። አንብቡት፣ አጥኑበት፣ ተፈላሰፉበት፣ በደንብ አማክሩት። በነገራችን ላይ ትምህርት ጉዳይ ብቻ አይደለም፣ የፈለጋችሁት ነገር ጠይቁት። በጣም ደስ የሚል ነገር ኮንሰርቬሽን ሲኖራቸው ይህንን አማክሩት። የሆነ ነገር ጥብብ ጨንቅ ሲላችሁ ከዱዓ ቀጥሎ ወደ ሰርች ማድረግ መሄድ ነው ማለት ነው። ያልተመለሰላችሁ ነገር ሲኖር ወደዚህ መሄድ ነው ማለት ነው። በተለይ ቀላል ጥያቄዎች ሲኖራችሁ ወደዛ ፈጠን ብላችሁ መሄድ። እንግሊዘኛ ላይ በተለይ አሁን ኮዲንግ ስንማር ያው አላህ ካለ ምንድነው ስሙ እንደ ፍሪላንሰር ነው። አሁን በብዛት ፍሪላንሲንግ ካልሆነ እዚህ ሎካል ላይ ብዙ አይሰራም እና ፍሪላንሲንግ ለመስራት ደግሞ እንግሊዘኛ መጻፍ፣ እንግሊዘኛ ማውራት፣ እንግሊዘኛ የተጻፈ ነገር መረዳት ሁሉንም ከኛ ግቢ ካላችሁ ማለት ግዴታ እንግሊዘኛችሁን እንዳትወጡ ካልሆነ እዛው እንግሊዘኛ ድጋሚ መማር እና ወጣችሁ ያው ልፋት ነው። ስለዚህ ግቢ እስካላችሁ ድረስ በደንብ ተማሩ። ግቢ ያልገባንም ተማሪዎች ደግሞ እንደዛው በራሳችንም ይሁን ከፍለንም ይሁን በዩቲዩብ ይሁን እንግሊዘኛ በደንብ መለማመድ ግድ ይላል። ያለ እንግሊዘኛ ስራ አሁን ላይ የማይታሰብ ደረጃ ደርሰዋል ማለት ባጭሩ እሱ አደራ። ስለዚህ ለመጻፍ ለማንበብ የተጻፈን ነገር ለመረዳት ሞክሩ። 10 ክፍል ለማታቆሙ ቋንቋ ማለት ነው እንግሊዘኛ ሌላ ታሪክ የለውም።
አረብኛ ሄዳችሁ አረብኛ እንደቻላችሁት ወይ ሌላ ቋንቋ እንደቻላችሁት ነው እንጂ ምንም ታሪክ የለውምና እሱ ነገር ለማወቅ ሞክሩ ባጭሩ። እሺ ስለዚህ የዛሬውን ላይቭ ሴሽን ዋናውን ትምህርታችንን በቀጥታ ጀምራለሁ ማለት ነው። በመጀመሪያ እንድናይ የፈለኩት ነገር ምንድነው ጃቫስክሪፕት ፋይልን ልክ እንደ CSS HTML ዶክመንታችን ላይ ኢምቤድ አድርገን ከዛ በኋላ HTML ዶክመንታችንን በብራውዘር ከፍተን እዛ የከፈትነው HTML ዶክመንት ብራውዘሩ ላይ ኮንሶላችንን ከፍተን እንዴት ነው ጃቫስክሪፕት ራን ያደረግን ዲበግ ማድረስ ምናልባት አይታችሁት ሊሆን ይችላል ያለፉት 2 ሳምንቶች ላይ ማለት ነው። አንድ ዙር ቶሎ ብዬ እንዴት ማድረግ እንደሚቻል አሳያችሁ። እዚህ ጋር እንደምታዩት HTML ፋይል አለ week9.html የሚል ፋይል አለ። ከዛ እዚህ ጋር እንደዛው week9.js የሚል ፋይል አለ ማለት ነው። እስካሁን ድረስ HTML እና CSS-ን ስታገናኙ በነበረበት መልኩ HTML እና JavaScript-ንም ማገናኘት እንችላለን ማለት ነው። አንድ HTML ፋይል ክሬት አድርገን ከዛ በኋላ ስክሪፕት የሚለውን ታግ በመጠቀም ሶርስ የሚባለው አትሪቢዩት ውስጥ የጃቫስክሪፕት ፋይላችንን በዚህ መልኩ እናካትታለን ማለት ነው። ከዛ በኋላ እዚህ ጃቫስክሪፕት ፋይላችን ላይ የተለያየ ጃቫስክሪፕት ኮድ በመጻፍ ብራውዘር ላይ ራን ማድረግ ይቻላል ማለት ነው። ብራውዘራችን ላይ ራን ማድረግ እንችላለን ማለት ነው። እንዴት ነው የሚለውን ላሳያችሁ። HTML ፋይሉን እንደተለመደው በምንጠቀምበት ብራውዘር እንከፍተዋለን። በዚህ መልኩ ከተከፈተ በኋላ ብራውዘሩ ከዛ በኋላ የኮምፒውተራችን ላይ ሾርትከት እንጠቀማለን ማለት ነው። Ctrl+Shift+J ስንጫን በምታዩት መልኩ ኮንሶሉ ይመጣልናል ማለት ነው። የኮንሶል ማለት የብራውዘራችሁ ኮንሶል ወይም ደግሞ የብራውዘራችሁ ተርሚናል ማለት ነው። እዚህ ተርሚናል ላይ ኦሬዲ ከኤችቲኤምኤል ፋይሉ ጋር ኮኔክት ያደረጋችሁት ጃቫስክሪፕት ፋይል ላይ የምትጽፉት ማንኛውም የጃቫስክሪፕት ኮድ ራን እያደረገ እዚህ ጋር ቀጥታ ይመጣላችኋል ማለት ነው። ለምሳሌ እዚህ ጃቫስክሪፕት ፋይሉ ላይ አጥቼ console.log ብዬ የሆነ ሜሴጅ ብጽፍ console.log live session 1 ብዬ ብጽፍ ያው እንደምታዩት ቀጥታ የብራውዘሩ ኮንሶል ላይ ይሄ ጽሁፍ መጥቷል ማለት ነው። በዚህ መልኩ ጃቫስክሪፕት ፋይልን ብራውዘር ላይ ራን ጃቫስክሪፕት ኮድን ብራውዘር ላይ ራን ማድረግ እንችላለን ማለት ነው። ይሄንን እስካሁን ድረስ አይታችሁታል ብዬ ተስፋ አደርጋለሁ። ጀስት ያላያችሁት ከሆነ ለመድገም ያህል ነው። ለመቀጠል ምንድነው የምናየው የዚህ ሳምንት ዋናው ርዕሳችን የሆነው ስለ ፈንክሽኖች ነው። ፈንክሽኖች ጃቫስክሪፕት ላይ ብቻ ሳይሆን የትኛውም ፕሮግራሚንግ ላንጉጅ ላይ በጣም ትልቅ ሚና የሚጫወቱ የላንጉጅ አካላት የኮዲንግ አካላቶች ናቸው ማለት ነው ፈንክሽኖች። ምንድነው ትርጉማቸው ስንል a function is a set of instructions it serves you again and again ይላል። ፈንክሽን ማለት የትዕዛዞች ስብስብ ወይም አንድ ትዕዛዝ ሊሆን ይችላል ወይም ደግሞ የኮምፒውተር ትዕዛዞች ስብስብ ሊሆን ይችላል። ድጋሚ እየጠራችሁ ስራ እንዲሰራላችሁ የምታረጉት ብሎክ ኦፍ ኮድ ማለት ነው ፈንክሽን ማለት። እና ትልቁ ፈንክሽን የመጻፋችን ትልቁ ግቡ ምንድነው? አሁንም እየጠራ ነው በፈለግነው የታሰበውን ስራ እንዲሰራ ማድረግ እንችላለን ማለት ነው። የፈንክሽን ጥሩ ኤግዛምፕል ምንድነው? ሰራተኛ ብላችሁ መውሰድ ትችላላችሁ። ያ ሰራተኛ አንድ ስራ እንዲሰራ አድርጋችሁ ዲዛይን አድርጋችሁ ትሰሩትና ከዛ በኋላ በፈለጋችሁ ሰዓት ከናንተ የሚጠበቀው ያንን ማዘዝ ብቻ ነው። ከዛ ልክ ስታዙት በጠራችሁት ቁጥር እንዲሰራ ዲዛይን ያደረጋችሁትን ነገር ይሰራላችኋል ማለት ነው። በጃቫስክሪፕት ወደ 5 አይነት ፈንክሽኖች አሉ ወይም ደግሞ ፈንክሽን ወደ 5 አይነት ባህሪዎች ሊይዝ ይችላልና ሁሉንም በኤግዛምፕል እናያለን። አንዳንዶቹ እርስ በርስ የሚለያዩት በሲንታክስ ብቻ ነው። አንዳንዶቹ ደግሞ ራን በምታረጉበት ሰዓት ኮዳችሁን በራን በምታረጉበት ሰዓት ኮምፓይለር ሌቭል ራን የሚያረጉበት ሜካኒዝም ልዩነት ይኖራል ማለት ነው። አንዳንዶቹ ደግሞ የሚለያዩት ፓራሜትር ይወስዳሉ ወይስ አይወስዱም፣ አርጊውመንት ይቀበላሉ ወይስ አይቀበሉም። ጠርታችሁ የሆነ ስራ ስታዟቸው ያንፈልጉት ነገር አለ ወይስ የለም ከሚለው አንፃር የሚለያዩ ይኖራሉ ማለት ነው። አንዳንዶቹ ደግሞ ስራቸውን ሰርተው ሲጨርሱ
ለጠራቸው አካል መልስ ይሰጣሉ ወይስ አይሰጡም ከሚለው አንፃር ይለያያሉ ማለት ነው። እነዚህን ሁሉንም አንድ በአንድ እናያለን ማለት ነው። ሶ የመጀመሪያው የፈንክሽን ኤግዛምፕል እዚህ ጋር ኮፒ አድርጌ ጃቫስክሪፕት ፋይል ላይ ራን አድርጌ ላሳያችሁ። የመጀመሪያው የፈንክሽን ኤግዛምፕል ወይም ደግሞ የመጀመሪያው አይነት ባህሪ ምን አይነት ባህሪ ነው? ሶ ፈንክሽኑ ጀስት በምትጠሩት ሰዓት ስራውን ብቻ መስራት ነው። እንደምታዩት ይሄ ፈንክሽን ፕሪንት የሚባል ፈንክሽን ነው። ስሙ ፕሪንት ይባላል። ሶ በመጀመሪያ ደረጃ ፈንክሽን ዲክሌር ስታደርጉ ፈንክሽን የምትባል ኪወርድ አለች እዚህ ጋር እንደምታዩት ማለት ነው። እዚህ ጋር እንደምታዩት ፈንክሽን የምትባል ኪወርድ አለች። ሶ ጃቫስክሪፕት ፈንክሽንን ዲክሌር ለማድረግ ዴዲኬት ያደረገው ኪወርድ ነው ማለት ነው። ሶ እቺን ፈንክሽን የምትባለውን ኪወርድ ትጽፉና ከዛ በኋላ እዚህ ጋር ፕሪንት የሚለውን ስም መርጫለሁ። እናንተ የፈለጋችሁትን ስም መስጠት ትችላላችሁ። ስሙን የፈንክሽኑን ስም ከጻፋችሁ በኋላ ቅንፍ ትከፍቱና ትዘጋላችሁ። የዚች ቅንፍ ዓላማ ምንድነው የሚለውን ቀጥሎ ያሉትን ኤግዛምፕሎች ስናይ በደንብ ግልጽ ይሆንላችኋል። ብቻ ግን ለጊዜው እቺ ቅንፍ እንደምታስፈልግ ብቻ ማወቅ ነው የሚጠበቅባችሁ። ከዛችን ቅንፍ ከፍታችሁ ከዘጋችሁ በኋላ ከርሊ ብራኬት አለ። እንደምታዩት ከርሊ ብራኬት እቺኛን ብራኬት እንከፍታለን ማለት ነው። ሶ እዚች ከርሊ ብራኬት ውስጥ ፈንክሽኑ የሚሰራውን ወይም እንዲሰራ የፈለግነውን ስራ በሙሉ እዚህ ውስጥ ነው የምንጽፈው ማለት ነው። ሶ እቺን ብሎክ እንከፍትና ወይም ብራኬት እንከፍትና ከዛ ምንድነው የሚያደርገው console.log ይልና የሚከተለውን ሜሴጅ ፕሪንት ያደርጋል ማለት ነው። I am your printer የሚል ሜሴጅ ኮንሶላችን ላይ ፕሪንት የሚያደርግ ፈንክሽን ነው ማለት ነው። ሶ እንደምታዩት ይሄ ፈንክሽን በመጻፍ ምክንያት ምንድነው ያየነው ፈንክሽኑን ስራ እንዲሰራ አላዘዝነው። ጀስት ፈንክሽኑን ምን አይነት ስራ መስራት እንዳለበት ዲዛይን ብቻ አድርገን ያስቀምጥ። ሶ ፈንክሽኑ ስራ እንዲሰራ ፈንክሽኑን እዚህ ጋር ወርደን በስሙ መጥራት ይጠበቅብናል። እንደምታዩት ፕሪንት ቅንፍ አድርጌ ስጠራው ስራውን ሰራልኝ። ከዛ እዚህ ጋር ኮንሶሉ ላይ ውጤቱን አመጣልኝ ማለት ነው። I am your printer የሚለውን ሜሴጅ ኮንሶል ላይ ፕሪንት ያደርጋል ማለት ነው። እንደምታዩት ይሄ ፈንክሽን በምጠራው ሰዓት እዚህ ቅንፍ ውስጥ ምንም አይነት ኢንፑት አልሰጠሁትም። ይሄ ማለት ምንም አይነት ፓራሜተር የማይወስድ ፈንክሽን ነው ማለት ነው። ልክ እንደዚሁ ደግሞ እዚህ ጋር ወርጄ ሪተርን ብዬ የሆነ ነገር ሪተርን እንዲያደርግ አላረኩትም። ማለት ምን ማለት ነው? ፈንክሽኑ ለሚጠራው አካል ምንም ሪተርን የሚያደርገው ቫልዩ የለም። ጀስት ኮንሶል ላይ ሜሴጁን ፕሪንት ማድረግ ብቻ ነው ስራው ማለት ነው። ስለዚህ ይሄ ቀለል ያለ የጃቫስክሪፕት የፈንክሽን ባህሪ ነው፣ የመጀመሪያው ባህሪ ነው ማለት ነው። ሁለተኛው ባህሪ ደግሞ አርጊውመንት ይወስዳል። ወይም ደግሞ የሚጠራው አካል ፈንክሽኑ እንዲሰራ የሚጠራው አካል ፈንክሽኑን ስራ እንዲሰራ የሚጠራው አካል ለዛ ፈንክሽን የሆነ ኢንፑት መስጠት አለበት ማለት ነው። እንደምታዩት ይሄ ኤግዛምፕል ሁለተኛው ኤግዛምፕል ነው። ሶ ፈንክሽን ብዬ ባህሪው ከቀደሙ ጋር ተመሳሳይ ነው። ፈንክሽን ብዬ ኪወርዱን ከተጠቀምኩ በኋላ አድ የሚባል ስም ሰጣሁት። አድ የሚባል ስም የሰጠሁት ለምንድን ነው? ሁለት ቁጥሮችን ወስዶ እነሱን ደምሮ ኮንሶሉ ላይ ውጤቱን የድምሩን ውጤት ፕሪንት ስለሚያደርግልኝ ነው ማለት ነው። ከዛ በኋላ ጀስት እቺ ኮሜንት ናት ማጥፋት እንችላለን፣ ምንም ጥቅም ስለሌለው ማለት ነው። ከዛ በኋላ በውስጡ a እና b የሚባሉ ቫሪያብሎች ይዟል ይሄ ፈንክሽን ማለት ነው። ሶ እነዚህ ቫሪያብሎች ምንድናቸው? አርጊውመንት ፓራሜተር ይባላሉ። ሶ እዚህ ጋር ወርጄ ይሄን ፈንክሽን ስራ እንዲሰራ ስጠራው አድ ብዬ እንደምታዩት ሁለት ቁጥሮችን ሰጥቻለሁ። ሶ እዚህ ጋር a እና b እዚህ ጋር ሲጠራ የሚሰጡትን ሁለቱን ቁጥሮች ለመያዝ የሚያገለግሉ ቫሪያብሎች ናቸው ማለት ነው። ሶ ፈንክሽኑን ዲዛይኑን በምትጽፉ ሰዓት እናንተ ራሳችሁ ጀስት አስባችሁ ዴዲኬት የምታደርጓቸው ቫሪያብሎች ናቸው። ይሄን ፈንክሽን የሚጠራው ዩዘር ሁለት ቁጥሮችን ኢንፑት ይሰጣል ለዚህ ፈንክሽን ብላችሁ፣ ስለዚህ እነዛን ሁለት ቁጥሮች የማስቀምጥበት ሁለት ቫሪያብሎች ያስፈልጉኛል ብዬ ነው እነዚህን ቫሪያብሎች ያስቀመጥኩት ማለት ነው። a እና b የሚባሉ ቫሪያብሎች። ከዛ እነዚህን ቫሪያብሎች ይወስድና ፈንክሽኑ ምን ያደርጋል? ሰም የሚባል አዲስ ኮንስታንት ቫሪያብል ዲክሌር ያደርግና ከዛ በኋላ a + b የሚለውን ይሰራና ሰም ላይ ያስቀምጥልኝ። a + b ማለት ያው a እና b መደመር ማለት ነው። ደምሮ ውጤቱን ሰም ላይ ያስቀምጥልኝ። ከዛ በኋላ ሰም ላይ ካስቀመጠ በኋላ ወደ ኮንሶሉ ወደዚህ ስክሪን ማለት ነው ወደ ብራውዘሩ ተርሚናል ማለት ነው ሰምን ድምሩን ፕሪንት ያደርግልኛል ማለት ነው።
ስለዚህ እዚህ ጋር ይሄው add የሚለው ፈንክሽን ተጠርቷል። በምትጠሩት ሰዓት እንደቀደሙ ምንም ፓራሜትር ፕሪንትን እንደጠራ ነው ምንም ፓራሜትር ሳንሰጥ አይደለም እንጠራው እዚህ ጋር እነዚህ ሁለት ፓራሜትሮች ግዴታ መስጠት አለባቸው ስራ እንዲሰራ ማለት ነው። ስለዚህ 2 እና 4 እንድደምርልኝ ስለፈለኩኝ 2 እና 4ን ስሰጠው 2 እና 4 ቀጥታ ሄደው a እና b ላይ ይቀመጣሉ ማለት ነው። ከዛ a + b ማለት 2 ሲደመር 4 ነው። ከዛ sum የሚባለው ቫሪያብል ላይ ይቀመጣል ያ ውጤት። ከዛ በኋላ ኮንሶሉ ላይ ወይም የብራውዘሩ ተርሚናል ላይ ውጤቱን ፕሪንት ያደርግልኛል ማለት ነው። እንደምታዩት የ2 እና 4 ድምር እዚህ ጋር ብራውዘሩ ላይ 6 ሆኖ ታገኙታላችሁ ማለት ነው። 2 እና 4ን ቫልዩ ቀይሬ ላሳያችሁ ፈንክሽኑ እየሰራ ነው ወይስ አይደለም የሚለውን ለማወቅ ማለት ነው። ስለዚህ 8 ባረጋው 10 ማየት አለብን ማለት ነው ስክሪኑ ላይ። እንደምታዩት የ2 እና የ8 ድምር 10 ይታያል ማለት ነው። ስለዚህ ይሄኛው የሁለተኛው የጃቫስክሪፕት ፈንክሽን ባህሪ ነው። ምንድነው ከላይኛው የሚለየው? በምትጠሩት ሰዓት አርጊውመንት ልትሰጡት ይገባል ወይም ደግሞ ዲዛይን ስታረጉ ፓራሜትር ልትሰጡ ፓራሜትር ይወስዳል ይቀበላል ማለት ነው። እዚች ከስሙ ቀጥሎ የምንከፍታት ቅንፍ ስራ ሊሰራ ሲል የሚያስፈልገውን ኢንፑት ለፈንክሽኑ የምንሰጥበት ቅንፍ ነው ማለት ነው። ከላይኛው የሚለየው ይሄ ባህሪው ነው። ሶስተኛውን የፈንክሽን ባህሪ ነው። ሶስተኛው የፈንክሽን ባህሪ ምንድነው? እዚህ ጋር እንደምታዩት ኮፒ አድርጌ ኮዱን ላሳያችሁ። ሶስተኛው የፈንክሽን ባህሪ ልክ እንደቀደሙ ፓራሜትር ይወስዳል። እንደምታዩት ሰብትራክት ይልና ስሙ ሰብትራክት ነው። ከዛ a እና b ሁለት ቁጥሮችን ፓራሜትር ይወስዳል። ከዛ በኋላ ዲፍ ወይም ደግሞ ዲፈረንስ ለማለት ነው ባጭሩ ጽፌው ነው። ስለዚህ ዲፈረንስ የሚባል ቫሪያብል ክሬት ካረገ በኋላ የተሰጡትን ሁለት ቁጥሮች ቀንሶ ዲፈረንስ የሚባለው ቫሪያብል ላይ ያስቀምጣል። ከዛ ከቀደሙ ሁለተኛው ላይ ካየነው ፈንክሽን ምንድነው የሚለየው? ዲፈረንስ የሚባለውን ቫሪያብል ቀጥታ ወደ ኮንሶሉ አይደለም ፕሪንት የሚያደርገው። ቀጥታ ወደ ኮንሶሉ ፕሪንት ሳይሆን የሚያደርገው ሪተርን በሚባለው ስቴትመንት ለሚጠራው ፈንክሽኑን ለሚጠራው አካል ይመልሳል። ምን ማለት ነው? እኔ የሆነ ሁለት ቁጥሮችን መቀነስ የሚናል ከዛ ግን ያ ሰራተኛ ቀንሶ ቀጥታ ስክሪን ላይ ሳይሆን ዲስፕሌይ የሚያደርግልኝ ለኔ ነው በውስጥ መስመር መጥቶ የሚነግረኝ ማለት ነው። ሪተርን ማለት በውስጥ በኩል የስራህን ውጤት መልስልኝ ብሎ እንደመናገር ማለት ነው። ሪተርን መመለስ ማለት ነው። ቃሉ ትርጉም ራሱ እንደሚጠቁመው ሪተርን ማለት መመለስ ማለት ነው። ለማን ነው የሚመልሰው? ፈንክሽኑን ለሚጠራው አካል ማለት ነው። ስለዚህ እዚህ ጋር ይሄንን ፈንክሽን እንዴት ነው አፕላይ የምናደርገው? የሆነ ቫሪያብል ክሬት እናደርጋለን ከፈንክሽኑ ውጪ። ለምንድን ነው ይሄ ቫሪያብል ክሬት የምናደርገው? ሰብትራክት የሚባለው ፈንክሽን ሪተርን የሚያደርገውን ዲፍ ቫሪያብል ቫልዩ ለመቀበል ነው ውጪ ላይ ቫሪያብል ሌላ ቫሪያብል ክሬት የምናደርገው ማለት ነው። ስለዚህ var a አልኩኝና ከዛ ፈንክሽኑን ጠራሁት ሰብትራክት በስሙ ጠራሁት። ከዛ በኋላ 23 እና 4 የሚባሉትን ሁለቱን ቁጥሮች እንደ አርጊውመንት ሰጥተውት እንደ አርጊውመንት ሰጥቻለሁ። ከዛ ይወስድና እንደምታዩት እዚህ ውስጥ ዲፍ የሚባለው ቫሪያብል ላይ 23 ሲቀነስ 4ን ካልኩሌት አድርጎ ያስቀምጥልኛል። ስንት ማለት ነው? 23 ሲቀነስ 4 19 ይሆናል። ከዛችን 19ን የያዘችውን ቫሪያብል ሪተርን ያደርጋል። ሪተርን ሲያደርግ እዚህ ጋር ማን ላይ ነው የሚቀመጠው? var ብለን ክሬት ያደረግነው a የሚባለው ቫሪያብል ላይ ይቀመጣል ማለት ነው። ከዛ በኋላ እኛ console.log a ስንል ላይክ ወደ ስክሪኑ ኤን ፕሪንት ያደርግልኛል ማለት ነው። እንደምታዩት እዚህ ጋር 19 ቁጥር ፕሪንት ያደርጋል። እንደሚሰራ ለማረጋገጥ 23ን ልቀይረው። ለምሳሌ 23ን 40 ባረገው 36 መምጣት አለበት። 40 ሲቀነስ 4 እንደምታዩት እዚህ ጋር ኮንሶል ላይ 36 ይታያል ማለት ነው። ስለዚህ ከሁለተኛው የፈንክሽን አይነት የሚለየው ምንድነው? ቀጥታ ስክሪኑ ላይ የስራውን ውጤት ፕሪንት አያደርግልንም። ፈንክሽኑ ለሚጠራው አካል የስራውን ውጤት ይመልሳል። እንደምታዩት በሪተርን የሚባለው ከዛ የተመለሰውን ውጤት ይዘን በሌላ ውጪ ላይ ባለ ግሎባል ቫሪያብል ተቀብለን ከፈለግን ኮንሶል ላይ ሎግ እናደርጋለን ልክ እዚህ ጋር እንዳደረጉት። ከፈለግን ደግሞ ለቀጣይ ኦፕሬሽን እንጠቀምበታለን ማለት ነው። ይሄ ሶስተኛው የጃቫስክሪፕት የፈንክሽን ቢሄቪየር ነው። ወደ አራተኛው ስንቀጥል ደግሞ አራተኛው ምንድነው የሚለየው? ጀስት ስራው አንድ ሆኖ ሲንታክሱ ነው የሚለየው። እዚህ ጋር ኮፒ አድርጌ ላሳያችሁ። አራተኛው የፈንክሽን አይነት
አራተኛው የፈንክሽን አይነት እንደምታዩት ኮንስት ብሎ ይጀምራል። ሶ ልክ እስካሁን ድረስ ቫሪያብል ዲክሌር ስናደርግበት በነበረው መንገድ ነው ዲክሌር የሚደረገው ማለት ነው። ሶ ኮንስት ብሎ ይጀምራል። ኮንስት ብሎ ይጀምራል። ከዛ በኋላ የፈንክሽኑ ስም ሰብትራክት የሚባለው የፈንክሽኑ ስም ሰብትራክት የሚባለው የፈንክሽኑ ለቀጣይ ፈንክሽን የምትለዋ ኪወርድ ትመጣለች ማለት ነው። ሶ ፈንክሽን የምትባለዋን ኪወርድ ከተጠቀምን በኋላ ፓራሜትር ወይም አርጊውመንት የምናስቀምጥበትን ቅንፍ እንከፍትና ከዛ ሁለት አርጊውመንት የሚቀበል ከሆነ ሁለት እናደርጋለን ልክ እዚህ ጋር እንዳለው። ሶስትም አራትም ከፈለግን በኮማ ኮማ ሲ ኮማ ዲ እያለን መቀጠል እንችላለን ማለት ነው። ሶ አርጊውመንቶቹ እዚህ ጋር ይቀመጣሉ። ከዛ በኋላ ካርሊ ብራኬት ከፍተን ፈንክሽኑ ምን መስራት እንዳለበት እንጽፋለን ማለት ነው። ከዚህ የቅድሙን ሁለት ቁጥሮችን የሚቀንሰውን ፈንክሽን ራሱን ነው የሰራሁት ጀስት ሲንታክሱን ብቻ ቀያይሬ ማለት ነው። ሶ ኮንስት ብሎ ዲፍ የሚባል ቫሪያብል ክሬት ካደረገ በኋላ የተላኩለትን ሁለት ቁጥሮች ያቀናንሳቸዋል a - b ስቴትመንት ኤክስፕሬሽኑን በመስራት ማለት ነው። ከዛ ያን ውጤት ለሚጠራው አካል በሪተርን ስቴትመንት ይመልስልናል ማለት ነው። ልክ እንደ ከቅድሙ ጋር ምንም አይለያይም ጀስት ሲንታክሱ ብቻ ነው የሚለያየው። እዚህ ጋር 23 እና 4 የሚባሉትን ቁጥሮች ሰጥቻለሁ እንደ አርጊውመንት። ከዛ ሁለቱን ቀናንሶ የሁለቱን ውጤት እዚህ ጋር ውጪ ላይ ክሬት ያደረግኩት a የሚባለው ቫሪያብል ላይ ያስቀምጥልኛል ማለት ነው። ከዛ ኤን ኮንሶል ላይ ፕሪንት አደርጋለሁ ማለት ነው። አሁንም እንደቀደሙ 23ን ወደ 40 በቀይረው 36 የሚለው ውጤት መምጣት አለበት ማለት ነው። እንደምታዩት እዚህ ጋር ኮንሶል ላይ 36 የሚባለው ውጤት መጥቷል። ከሶስተኛ ላይ ነው የጃቫስክሪፕት ፈንክሽን ባህሪ ይሄኛው የሚለየው ምንድነው? ጀስት ሲንታክሱ ወይም ደግሞ የኮዱ አረፍተ ነገር አደረጃጀት ብቻ ነው የሚለየው። በቅድሙ ፈንክሽን ብለን በፈንክሽን ኪወርድ ነው የጀመርነው። ይሄኛው ግን ኮንስት ብለን ልክ እንደ ቫሪያብል ነው ክሬት ያደረግነው ማለት ነው። እንደ ፈንክሽን ሳይሆን እንደ ቫሪያብል። ከዛ ኮንስት ብለን የፈንክሽኑን ስም ከጻፈን በኋላ ፈንክሽን የሚባለውን ኪወርድ ተጠቅመን ከዛ ጀስት የተለመደውን ስትራክቸር እንቀጥላለን ማለት ነው። ሶ የበለጠ ጀስት ፕራክቲስ ስታደርጉ ስትራክቸሩን በደንብ ታዩታላችሁ። ሶ ይሄ አራተኛው ባህሪ ሲሆን አምስተኛው ደግሞ አሮ ፈንክሽን በመባል የሚታወቀው ፈንክሽን ነው። ጀስት ይሄ ፈንክሽን በጣም ጃቫስክሪፕት ላይ አስፈላጊ የሚባል ፈንክሽን ነው። ወደፊትም የተለያዩ ጃቫስክሪፕት ፍሬምወርኮች እንደ ሪያክት ያሉ ፍሬምወርኮች ስንማር አሮ ፈንክሽን በጣም አስፈላጊ እንደሆነ እንረዳለን ማለት ነው። እና ጀስት ሲንታክሱን በደንብ መለማመድ ይጠበቅባቸዋል። ሶ አሮ ፈንክሽንን እዚህ ጋር በኤግዛምፕል እንይ። ሶ እንደምታዩት አሮ ፈንክሽን አሁንም ሰብትራክት የሚባለውን ፈንክሽን በአሮ ፈንክሽን ነው ቀይሬ የጻፍኩት ማለት ነው። ስለዚህ ሰብትራክት የሚባለው ፈንክሽን እንደምታዩት ኮንስት ብለን ልክ እንደ ቫሪያብል ዲክሌር ማድረግ እንጀምራለን። ከዛ የፈንክሽኑ ስም ይጻፋል። ከዛ በኋላ የኢኳሊቲ ሳይን አለች። ከዛ እዚህ ጋር ፈንክሽን የሚል ጽሁፍ ነበረ ቀደም ብለን ያየነው የፈንክሽን ባህሪ ላይ እዚህ ጋር ፈንክሽን የሚባለውን ኪወርድ ተጠቅመን ነበር። አሁን ግን ይሄ ኪወርድ አያስፈልግም። ጀስት ይሄንን ኪወርድ ትተን ፓራሜትሩን ብቻ እንጽፍና ከዛ በኋላ እኩል ይሆናልና የይበልጣል ምልክትን አድርገን ከዛ የፈንክሽኑን ቦዲ ወይም ደግሞ የሚሰራውን ስራ በከርሊ ብራኬት እንጽፋለን ማለት ነው። ሶ ሲንታክሱን በደንብ ፕራክቲስ አድርጋችሁ ልትለማመዱ ይገባል የዚህን የአሮን ፈንክሽን ሲንታክስ ማለት ነው። ከዛ ስራው እንደቀደሙ ተመሳሳይ ነው። አንድ ዲፍ የሚባል ቫሪያብል ክሬት አድርጎ a - b ካልኩሌት ያደርግና ዲፍ ላይ ያስቀምጥልናል። ከዛ ዲፍን ሪተርን ያደርጋል ለሚጠራው አካል ማለት ነው። ስለዚህ እዚህ ጋር a የሚባል ቫሪያብል ክሬት አድርጌ ፈንክሽኑን ኮል አድርጌዋለሁ። 23 ሲቀነስ 4ን ካልኩሌት አድርጎ ይሄ ሰብትራክት የሚባለው ፈንክሽን a ላይ ለa ይመልሳል ማለት ነው። ከዛ በኋላ n ፕሪንት ስናደርገው እዚህ ጋር እንደምታዩት 19 አሁንም ቁጥር ቀይረን ማየት እንችላለን። 50 ባረገው 40 ቁጥር ማየት ይገባል ማለት ነው። ይሄው እዚህ ጋር እንደምታዩት 46 ፕሪንት አድርጓል ማለት ነው። ስለዚህ ይሄ ፈንክሽን አሮ ፈንክሽን ይባላል ማለት ነው። ሶ እነዚህ አምስት ጃቫስክሪፕት ላይ ያሉ የፈንክሽን ባህሪዎች ናቸው። በደንብ ፕራክቲስ በማድረግ ተለማመዱ ይገባል ማለት ነው። እና ብዙ ጊዜ ፈንክሽኖች ሲጻፉ ስማቸው የሚሰጠው ጀስት ከሚሰሩት ስራ አንፃር ነው። ለምሳሌ እዚህ ጋር ሁለት ቁጥሮችን የሚቀንሰውን ፈንክሽን ስሙን ሰብትራክት ብየዋለሁ። ልክ እንደዚሁ ከላይ ያየናቸው ኤግዛምፕሎች ላይ ሁለት ቁጥሮችን የሚደምረውን ፈንክሽን አድ የሚል ስም ሰጥቻለሁ። ስክሪናችን ላይ የሆነ ጽሁፍ ፕሪንት የሚያደርገውን ፈንክሽን ደግሞ እንደምታዩት ፕሪንት የሚል ስም ሰጥቻለሁ።
እና ስማቸውን ከስራቸው ጋር እንዲመሳሰል ማድረግ አብዛኞቹ ዲቨሎፐሮች ዘንድ ጉድ ፕራክቲስ የሚባል ተግባር ነው ማለት ነው። ሶ በዚህ መልኩ የፈንክሽን ስም ብታወጡ ጀስት ኮዳችሁ ለሚያነበው አካል ምቹ ይሆናል ማለት ነው። ሶ ከዚህ በመቀጠል ምንድነው የምናየው ጀስት አርጊውመንት እና ፓራሜትር የሚባሉት ነገሮች ምንድናቸው የሚለው ነው። ሶ አርጊውመንት ማለት ፈንክሽኑን በምንጠራበት ሰዓት የምንሰጠው የፈንክሽኑ ኢንፑት ነው። ለምሳሌ እስካሁን ያየናቸው ፈንክሽኖች ላይ ልክ እዚህ ጋር ለምሳሌ var a እኩል ይሆናል ሰብትራክት አልኩና 50 እና 4ን ሰጠሁት። ሶ እነዚህ 50 እና 4 አርጊውመንት ይባላሉ። ልክ ፈንክሽኑን ወደ ስራ እንዲገባ በማዘው ሰዓት ስራውን ለመስራት የሚፈልገው ኢንፑት ማለት ነው። ሌላኛው ደግሞ ፓራሜትር የሚባል ነገር አለ። ኦልሞስት ተመሳሳይ ናቸው፣ የምንጠቀምበት ቦታ ብቻ ነው የሚለያየው። ፓራሜትር ማለት ምን ማለት ነው? እዚህ ጋር a እና b ብለን ያስቀመጥናቸው ቫሪያብሎች ማለት ናቸው ፓራሜትር ማለት። ይሄው እንደምታዩት ሄጄ ሆቨር ሳረግ ራሱ ፓራሜትር ብሎ ይጽፍልኛል ጃቫስክሪፕት ኮምፓይለሩ ራሱ ማለት ነው። እና ሰብትራክት የሚባለውን ፈንክሽን ዲክሌር በማድረግ ሰዓት ኢንፑቱን የምቀበልበት ቫሪያብሎች ናቸው ፓራሜትር የሚባሉት። ስለዚህ ይሄ ፈንክሽን ሁለት ኢንፑቶች ከዩዘሩ ስለሚቀበል ወይም ደግሞ ፈንክሽኑ ስራ በሚሰራበት ሰዓት ሁለት ኢንፑቶች ስለሚቀበል እነዛን ኢንፑቶች በእነዚህ ቫሪያብል ትይዝልኛለህ ብዬ አስቤ ዲዛይን በማድረግ ሰዓት የምፈጥራቸው ቫሪያብሎች ናቸው ማለት ነው። እነሱ ፈንክሽኑን ክሬት በሚደረግ ሰዓት የሚፈጠሩት ፓራሜትር ሲባሉ ፈንክሽኑ በሚጠራ ሰዓት የሚሰጡት ቫልዩዎች ደግሞ አርጊውመንት ይባላሉ ማለት ነው። በፓራሜትር እና በአርጊውመንት መሃል ያለው ይሄ ነው ማለት ነው። ሌላኛው በዚህ ሳምንት ያየነው ነገር ደግሞ ሎካል እና ግሎባል የሚባሉ ቫሪያብል አይነቶችን ነው። ሎካል ቫሪያብል ማለት የኮዳችሁ የሆነ ክፍል ላይ ብቻ ነው የሚሰራው፣ ከዛ ክፍል ውጪ ካወጣችሁ ቫሪያብሉ አይታወቅም ማለት ሲሆን፣ ግሎባል ቫሪያብል ማለት ደግሞ የኮዳችሁ 10ኛው መስመር ላይ የመጨረሻው መስመር ላይ ሄዳችሁ ያን ቫሪያብል ብትጠሩት አቬሌብል የሆነ ቫሪያብል ግሎባል ቫሪያብል ይባላል ማለት ነው። በጃቫስክሪፕት ሁለት አይነት ስኮፖች አሉ፣ ፈንክሽን ሌቭል ስኮፒንግ እና ብሎክ ሌቭል ስኮፒንግ የሚባሉ ማለት ነው። ፈንክሽን ሌቭል ስኮፒንግ ማለት አንድ ቫሪያብል ፈንክሽናችሁ ውስጥ ዲክሌር ስታደርጉት የሚኖረው ስኮፕ ማለት ነው። ለምሳሌ በዚህ ሰብትራክት የሚባለው ፈንክሽን ውስጥ ዲፍ የሚባል ቫሪያብል ክሬት አድርገናል። የሁለቱን ቁጥሮች ልዩነት ወይም ደግሞ ሁለቱ ቁጥሮች ተቀንሰው የሚቀመጥበት ቫሪያብል ማለት ነው። እንደምታዩት ይሄ ቫሪያብል የፈንክሽኑ ቦዲ ውስጥ ከገባን በኋላ ነው ዲክሌር ያደረግነው። ስለዚህ የፈንክሽን ምን አይነት ፈንክሽን ነው? ይሄ ቫሪያብል ጀስት ፈንክሽን ሌቭል ስኮፒንግን የሚያሳይ ማለት ነው። አንዳንድ ልጆች አይሰማንም እያላችሁ ነው። ጀስት ኔትወርክ መቆራረጥ ስለሚሆን ሪካርድ እየተደረገ ስለሆነ ሪካርዱ ይላክላችኋል። እና ይሄ ዲፍ የሚባለው ፈንክሽን ዲፍ የሚባለው ቫሪያብል ከዚህ ፈንክሽን ውጪ ወጥቼ ብጠራው አቬሌብል አይደለም። ለምሳሌ እዚህ ጋር ከፈንክሽኑ ብሎክ ውጪ ወጥቼ console.log div ብል ኮምፓይለሩ አይሰራልኝም። እንደምታዩት ኤረር ያሳየኛል። ምን አይነት ኤረር? div is not defined ይላል። div የሚባለውን ቫሪያብል አላቀውም እያለ ነው። ለምንድነው ማያቀው? ምክንያቱም ፈንክሽኑ ውስጥ ነው ዲክሌር የተደረገው፣ ለፈንክሽኑ ሎካል የሆነ ቫሪያብል ነው ማለት ነው። ከፈንክሽኑ ውጪ አቬሌብል ሊሆን ስለማይችል ነው። ቀደም እዚህ ጋር ይህንን ፈንክሽን ውጤት ስንቀበል አዲስ ቫሪያብል ክሬት አድርገን ከዛ የፈንክሽኑን ጠርተን እዚህ ቫሪያብል ላይ ውጤቱን ያስቀምጥንበት ምክንያት ምንድነው? ዲፍ የሚባለውን ቫሪያብል አክሰስ ማድረግ ስለማንችል ግዴታ ፈንክሽኑን ጠርተን ሌላ ግሎባል የሆነ ከፈንክሽኑ ቦዲ ውጪ ዲክሌር የተደረገ ቫሪያብል ላይ ውጤቱን ማስቀመጥ ስላለብን ነው አዲስ ቫሪያብል ክሬት አድርገን እዚህ ጋር የተጠቀምነው ማለት ነው። ስለዚህ ይሄ አይነት ስኮፒንግ ፈንክሽን ሌቭል ስኮፒንግ ይባላል። አንድ ቫሪያብል ፈንክሽኑ ውስጥ ዲክሌር ተደርጎ ከፈንክሽኑ ውጪ ሌላ የትም ቦታ መገኘት በማይችልበት ሁኔታ ሲገኝ ፈንክሽን ሌቭል ስኮፒንግ ይባላል ማለት ነው። ሁለተኛው የስኮፕ ሌቭል ደግሞ ምን አይነት ስኮፒንግ ነው? ብሎክ ሌቭል ስኮፒንግ የሚባለው ነው። ብሎክ ሌቭል ስኮፒንግ ማለት አንድ ብሎክ ኦፍ ኮድ ወይም ደግሞ የሆነ ብሎክ ኦፍ ኮድ ጀስት
ለምሳሌ እዚህ ጋር ይሄን ብሎክ ኦፍ ኮድ ላሳያችሁ። ለምሳሌ እዚህ ጋር እንደምታዩት ከርሊ ብራኬት ከፍቼ አንድ ቫሪያብል ዲክሌር አድርጌያለሁ። ቫሪያብሉ ስሙ ኤ ይባላል እና ይሄንን ቫሪያብል እዚህ ብሎክ ውስጥ ዲክሌር አድርጌው ከዛ ከብሎክ ወጥቼ console.log a ብዬ አጻፍኩኝ። ከዛ እንደምታዩት ኤረር ሜሴጅ ያሳየኛል ኮንሶል ላይ ማለት ነው። ምክንያቱም ምንድነው a is not defined ይላል ኤረር ሜሴጅ። a የሚባለውን ቫሪያብል አላቀውም እያለ ነው። ምክንያቱም ምንድነው እዚህ ብሎክ ውስጥ ስላለ ለብሎኩ ሎካል ነው ማለት ነው። ነገር ግን ይሄ አይነት ሎካሊቲ ወይም ደግሞ ብሎክ ሌቭል ሎካሊቲ የምንለው ቫሪያብሉን ዲክሌር ያደረግንበት ኪወርድ ላይ የተወሰነ ነው። እዚህ ጋር አሁን ኮንስት ስላልነው ነው። ኮንስት ስለሆነ ከብሎኩ ውጪ አይታየንም። ሌት በሚለው ቫሪያብል ዲክሌር ብናደርግ አሁንም ተመሳሳይ ነው። ሌት እና ኮንስት ከስኮፒንግ አንፃር ተመሳሳይ አፕሊኬሽን ነው ያላቸው። ስለዚህ a is not defined ይለናል አሁንም ማለት ነው። ነገር ግን ሶስተኛውን የዲክላሬሽን ኪወርድ varን ብጠቀም እንደምታዩት a የሚባለውን ቫልዩ ከብሎኩ ውጪ አክሰስ ማድረግ ይችላል ዲክሌር ሳደርገው ማለት ነው። እንደምታዩት a 0 ነው። ሶ console.log a ስል እዚህ ጋር 0ን ፕሪንት አድርጎልኛል ማለት ነው። ስለዚህ ሶስቱ ቫሪያብል ዲክሌር የምናደርግባቸው ኪወርዶች በብሎክ ሌቭል ስኮፒንግ ጊዜ የተለያዩ ናቸው ማለት ነው። ሶ እነዚህ ሶስት ወርዶች እነማን ናቸው? አንደኛው ኮንስት ነው፣ ሁለተኛው var ነው፣ ሶስተኛው ደግሞ ሌት ነው። ስለዚህ ሌት እና ኮንስት ተመሳሳይ ባህሪ ነው ያላቸው። በሌት እና በኮንስት ዲክሌር የተደረገ ቫሪያብል በብሎክ ሌቭል ስኮፒንግ ጊዜ ለብሎኩ ሎካል ነው የሚሆነው ማለት ነው። ነገር ግን በvar ዲክሌር የተደረገ ቫሪያብል በብሎክ ሌቭል ስኮፒንግ ጊዜ ለብሎኩ ብቻ ሎካል አይሆንም፣ ሶ ግሎባል ቫሪያብል ይሆናል ማለት ነው። አዚፍ ብሎኩ እንደሌለ ሆኖ አክት ያደርጋል ማለት ነው። የትኛውም ከብሎኩ ውጭ ያለ ቦታ ላይ በvar ዲክሌር የተደረገውን ቫሪያብል አክሰስ ማድረግ እንችላለን ማለት ነው። ስለዚህ ሁለቱ አይነት የስኮፒንግ አይነቶች እነዚህ ናቸው ማለት ነው። አንደኛው ፈንክሽን ሌቭል ስኮፒንግ ነው፣ ሁለተኛው ብሎክ ሌቭል ስኮፒንግ ማለት ነው። ካላችሁ መጨረሻ ላይ አንድ ላይ ትጠይቁኛላችሁ። ሶ ከዚህ በመቀጠል የምናየው ነገር ምንድነው? ኮንዲሽናል ስቴትመንቶችን ነው የምናየው። ሶ ኮንዲሽናል ስቴትመንቶች ማለት ናቸው ኮዳችን ላይ የሆነ ኮንዲሽን ከተሟላ ይሰራሉ፣ ያ ኮንዲሽን ካልተሟላ ግን አይሰሩም። ሶ ጀስት ልክ እንደ ሌላው ስቴትመንት ኮምፓይለራችን ራንደም ላይ ያሰራቸው እነዚህን ስቴትመንቶች። ሶ የሆነ ኮንዲሽን እንሰጠዋለን፣ ያን ኮንዲሽን ቼክ ያደርጋል መጀመሪያ። ከዛ ያን ኮንዲሽን ቼክ አድርጎ እውነት ከሆነ ስቴትመንቶቹን ይሰራል፣ ውሸት ከሆነ ደግሞ ስቴትመንቶቹን ዘሎ ወደ ሌላ ስቴትመንት ይሄዳል ማለት ነው። ሶ አሁንም እነዚህን በምሳሌ እናያለን ማለት ነው። ሶ ኮምፔር የሚባል ፈንክሽን አለ እዚህ ጋር እንደምታዩት ፈንክሽን አለ። ሶ ኮንስት የሚል ኪወርድ ተጠቅሜያለሁ። ከዛ ኮምፔር ነው የፈንክሽኑ ስም። ከዛ በኋላ ሁለት ፓራሜትሮችን ይወስዳል፣ a እና b ይወስዳል። ሶ ከፈንክሽኑ ስም እንደምትረዱት ሁለት ቁጥሮችን ተቀብሎ ከዛ ሁለቱን አወዳድሮ ትልቅ የሆነውን ቁጥር በሜሴጅ ይጽፍልኛል ማለት ነው። ስለዚህ እዚህ ጋር እንደምታዩት የሚሰራው ምንድነው? if ይልና ሶ if ኮንዲሽናል ስቴትመንት ናት። ከዛ በኋላ ቅንፍ እንከፍታለን፣ በውስጡ ኮንዲሽኑን ቼክ የሚደረገውን ኮንዲሽን እናስቀምጣለን ማለት ነው። ስለዚህ if a greater than b a የሚባለው ቁጥር ወይም a ቫሪያብል ላይ የምናስቀምጠው ቫልዩ ከb ከበለጠ ከዛ console.log a plus ከዛ ጽሁፍ is greater than plus b ቺ plus concatenation ኦፕሬተር ተባለች ወይም ደግሞ እዚህ ጋር concatenate ነው የምታደርገው። ሶ a የሚባለውን ቫሪያብል ከዛ በመቀጠል is greater than የሚለውን አረፍተ ነገር ታስቀምጥና ከዛ በኋላ አሁንም b ላይ ያለውን ቫልዩ ታስቀምጥልናለች ማለት ነው። ስለዚህ ምንድነው የሚሰራልን? እንዳጠቃላይ a ከb የሚበልጥ ከሆነ a greater than b የሚባለው ኮንዲሽን ትሩ ከሆነ ያ ኮንዲሽን ከተሟላ ይሄንን ስቴትመንት ወደ ኮንሶሉ ፕሪንት ታደርግልናለች ማለት ነው። ይሄ ኮንዲሽን ካልተሟላ ግን a ከb ጋር እኩል ከሆነ ወይም ደግሞ b ከa የሚበልጥ ከሆነ ግን ይሄ ስቴትመንት አይሰራም ማለት ነው። ስለዚህ እንደምታዩት ታች ወርጄ
ኤ እና ቢ ቦታ ላይ ሁለት ቁጥሮችን እንደ ኢንፑት ሰጥቼ ፈንክሽኑን ስጠራው እንደምታዩት እዚህ ጋር ኮምፔር 10 እና 10 ነው የሰጠሁት። 10 እና 10 ደግሞ እኩል ስለሆኑ ኮንዲሽኑ ስላልተሟላ አይሰራም ማለት ነው። ነገር ግን ለምሳሌ 12 እና 10 ብሰጠው እንደምታዩት እዚህ ስር ኮንዲሽኑ ስለተሟላ ከኮንዲሽኑ በታች የጻፍነው ስቴትመንት ተሰርቷል ማለት ነው። 12 ከ10 ስለሚበልጥ 12 ስቴትመንት ፕሪንት ተደርጓል ማለት ነው። ስለዚህ እንደምታዩት እቺ console.log የምትለው ስቴትመንት የተሰራችው ይሄ ኮንዲሽን a greater than b የሚባለው ኮንዲሽን እውነት በሚሆንበት ሰዓት ነው ማለት ነው። እዚህ ጋር ፕሪንት ያደረኩበት ሜሴጅ ግር እንዳይላችሁ a ብዬ ስጽፍ እዚህ ጋር a ን ራሱን አይደለም ፕሪንት የሚያደርግልኝ a ላይ እንደ ኢንፑት የሰጠሁትን ቁጥር ነው እዚህ ጋር የሚያስቀምጥልኝ ማለት ነው። ስለዚህ እዚህ ጋር a 12 ነው የሰጠሁት b ቦታ ላይ ደግሞ 10 ነው የሰጠሁት እዚህ ጋር እንደምታዩት ማለት ነው። ከዛ is greater than የሚለው ደግሞ በትምህርት ጥቅስ ስለሆነ ራሱ ቀጥታ ይቀመጣል ማለት ነው። ስለዚህ ይሄ just አንድ ኮንዲሽን ብቻ ኬር በምናደርግበት ሰዓት ነው። if statement single if statement ይባላል ማለት ነው። ሌላኛው ኮንዲሽናል ስቴትመንት ታይፕ ደግሞ if else statement just ይሄ ማለት ነው እዚህ ጋር የምታዩት ስቴትመንት ማለት ነው። if else statement ከif statement የሚለየው ምንድነው? if ብላችሁ just እንደቀደሙ ኮንዲሽን ታስቀምጣላችሁ። ከዛ ይሄ ኮንዲሽን ትሩ ከሆነ ከስር ያለው ስቴትመንት ይሰራል። else ማለት ምን ማለት ነው? just ይሄ ኮንዲሽን ትሩ ካልሆነ ወይም ደግሞ ይሄ ኮንዲሽን ካልተሟላ ምን ይሰራ የሚለውን ኬስ ለዛ ኬስ ኬር የምታደርጉ ከሆነ ኤልስን ስቴትመንት ተጠቀማላችሁ ማለት ነው። just ከእንግሊዘኛው የኢፍ ኤልስ አጠቃቀም ጋር ይሄዳል። ኢፍ የሆነ ኮንዲሽን ከተሟላ ይሄንን ስራልኝ፣ ኤልስ ማለት ደግሞ ይሄ ኮንዲሽን ካልተሟላ ይሄንን ስራልኝ ማለት ነው። ስለዚህ የቅድሙን ኤግዛምፕል አስፍተን ነው የምናየው ማለት ነው። ፈንክሽኑ አሁንም ልክ እንደቀደሙ ኮምፔር የሚባለው ፈንክሽን ነው። እዛ ውስጥ ነው ያለው ይሄ ኢፍ ኤልስ ስቴትመንት። ስለዚህ ኤ እና ቢ የሚባሉትን ፓራሜትሮች ይወስዳል ሁለት ቁጥሮችን ማለት ነው። ከዛ ሁለቱን ኮምፔር ያደርግና a ከb የሚበልጥ ከሆነ እንደቀደሙ a is greater than b የሚለውን ሜሴጅ ፕሪንት ያደርግልኛል። ያ ካልሆነ ግን ምን ማለት ነው? a ከb ጋር እኩል ከሆነ ወይም ደግሞ a ከb ካነሰ just ይሄኛውን ስቴትመንት ፕሪንት ያደርግልኛል ማለት ነው። ስቴትመንቱ ምንድነው የሚለው? a is not greater than b a ከb አይበልጥም የሚለውን ስቴትመንት ፕሪንት ያደርግልኛል ማለት ነው። ስለዚህ እዚህ ጋር ወርደን እንሞክረው። እዚህ ጋር የሰጠሁት ፓራሜትር 12 እና 10 ነው። 12 እና 10ን ስሰጠው ይሄ የኢፍ ኮንዲሽኑ ትሩ ስለሆነ እንደቀደሙ እቺን ስቴትመንት ነው ፕሪንት የሚያደርግልኝ ማለት ነው። ግን ኤልስ ኮንዲሽኑን ፕሪንት እንዲያደርግ አድርጌ ልስጠው። ለምሳሌ ሁለቱን እኩል ባረጋቸው 10 እና 10 ባረጋቸው እንደምታዩት a is not greater than a ወይም ደግሞ 10 is not greater than 10 የሚለውን ስቴትመንት ፕሪንት ያደርግልኛል ማለት ነው። ወይም ደግሞ የኤልስ ኮንዲሽኑ ትሩ የሚሆንበት ሌላኛው ወይም ደግሞ የኢፍ ኮንዲሽኑ ፎልስ የሚሆንበት ሌላኛው ደግሞ a ሲያንስ a ቦታ ለምሳሌ 9ን ብሰጠው እንደምታዩት 9 is not greater than 10 የሚለውን ይሰራልኛል ማለት ነው። ስለዚህ if else ስቴትመንት ከኢፍ ስቴትመንት የሚለየው ምንድነው? ኢፍ ስቴትመንት just የምንሰጠው ኮንዲሽን ትሩ ከሆነ አንድ ስራ ይሰራልንና ከዛ በኋላ ትሩ ካልሆነ ምን ላድርግ የሚለውን ምንም ኬር አያደርግም ማለት ነው። if else ስቴትመንት ጋር ስንመጣ ግን የምንሰጠው ኮንዲሽን ትሩ ከሆነ የኢፍ ስቴትመንቱን ብሎክ ይሰራልናል። ያ ትሩ ካልሆነ ግን በኤልስ ስቴትመንት የተጻፈውን ብሎክ ይሰራልናል ማለት ነው። if else ስቴትመንት ይሄን ይመስላል። ከኢፍ ኤልስ ስቴትመንት ጋር ተያይዞ የሚታወቅ አንድ የጃቫስክሪፕት ኦፕሬተር አለ። እሱም ተርነሪ ኦፕሬተር ይባላል። እዚህ ጋር እንደምታዩት ምንድነው ስራው? ኢፍ ኤልስ ስቴትመንትን ቀለል ባለ ሲንታክስ የምንጽፍበት ሜተድ ነው ማለት ነው። የቅድሙን ኤግዛምፕል አሁንም እንደግመዋለን። ሁለት ቁጥሮችን ወስዶ ፈንክሽናችን ከዛ ሁለቱን አወዳድሮ a ከb ከበለጠ ይሄን ስቴትመንት ፕሪንት ያደርጋል። a ከb ማይበልጥ ከሆነ ግን የታችኛውን ስቴትመንት ፕሪንት ያደርጋል ማለት ነው። ስክሪኑን ሰፋ አድርጌ የበለጠ ሲንታክሱ እንዲታያችሁ ላሳያችሁ። ኮንዲሽኑን ብቻ እንጽፋለን። እዚህ ጋር if የሚባለውን እንተዋለን ማለት ነው። ቅድም if እያልን ስንጽፍ የነበረው እሷን እንተዋትና just ቅንልፍ ከፍተን ኮንዲሽኑን እናስቀምጥና ከዛ በኋላ ጥያቄ ምልክት እናደርጋለን። ይሄ ትርጉሙ ምንድነው? is a greater than b እንደማለት ነው። just ጥያቄያዊ አረፍተ ነገር ነው። በኮድ የተጻፈ
ጥያቄያዊ አረፍተ ነገር if a is greater than b ይሄ ኮንዲሽን ትሩ ከሆነ ከዛ በኋላ console.log በአንድ ስቴትመንት ማለት ነው console.log ይሄንን ያደርግልኛል ማለት ነው። ይሄ ሴሌክት ያደረኩትን ስቴትመንት ይሰራልኛል ማለት ነው። ከዛ ግን ይሄ ኮንዲሽን ትሩ ካልሆነ እቺ ሁለት ነጥብ እዚህ ጋር የምታዩት ሁለት ነጥብ ልክ እንደ ኤልስ ነው የምታገለግለው እቺ ሁለት ነጥብ ማለት ነው። ከዛ ይሄ ኮንዲሽን በቅንፍ ያደረገው console.log a is not greater than b የሚለውን ይሰራልናል ማለት ነው። ስለዚህ ቅድም 4-5 መስመር ሲፈጅ የነበረው if else ስቴትመንት ጀስት በሁለት መስመር የሚያልቅበት ኦፕሬሽን ነው ሲንታክስ ታይፕ ነው ማለት ነው። ተርነሪ ኦፕሬተር በመባል ይታወቃል። ጀስት እቺ ጥያቄ ምልክቷና እቺ ሁለት ነጥብ አንድ ላይ ተርነሪ ኦፕሬተር በመባል ይታወቃሉ ማለት ነው። ሶ አውትፑቱን ስናየው እንደምታዩት የተሰጠው ፓራሜትር ላይ 9 እና 10ን ስለሰጠሁት ሶ 9 is not ይሄ ኮንዲሽን ፎልስ ስለሆነ ከሁለት ነጥቡ በኋላ የጻፍነውን ስቴትመንት ነው ኤክስኪዩት የሚያደርገው። ሶ 9 is not greater than 10 የሚለው ይጻፋል ማለት ነው። እዚህ ጋር 11 ብሰጠው ደግሞ የኢፍ ኤልስ ኮንዲሽኑ ላይ ያለውን ስቴትመንት ይሰራልኛል ማለት ነው። እዚህ ጋር 11 ብሰጠው ይሄው እዚህ ጋር እንደምታዩት 11 is greater than 10 የሚለው ይመጣልኛል ማለት ነው። ሶ ከኢፍ ኤልስ ጋር ተይዞ ሶስት ነገሮችን አየን። አንደኛው ኢፍ ለብቻው ሲሆን ነው፣ ሁለተኛው ኢፍ ኤልስ ሲሆን ነው፣ ሶስተኛው ደግሞ የኢፍ ኤልስ ምትክ ቀለል ብሎ የተሰራው የኢፍ ኤልስ ምትክ ተርነሪ ኦፕሬተር የሚባለው ነው ማለት ነው። ሶ በአራተኝነት ደረጃ ደግሞ ኔስትድ ኢፍ ኤልስ የሚባል አለ። ሶ ይሄንን ለእናንተ ተወዋለሁ ማለት ነው። ጉግል አድርጋችሁ ታዩታላችሁ እናንተ ራሳችሁ። ኔስትድ ኢፍ ኤልስ ማለት ኖርማል የተለመደው ኢፍ ኤልስ ላይ በውስጡ ደግሞ ሌላ ኢፍ ኤልስ መጨመር ማለት ነው። ሁለት ተከታታይ ኮንዲሽኖችን ቼክ በምታደርጉ ሰዓት የምንጠቀሙበት ነው። ለምሳሌ እኔ እስካሁን ሁለት ቁጥር እያወዳደርኩ ነበር ሳሳያችሁ የነበረው። ሶስት ቁጥሮችን ለማወዳደር ደግሞ ኢፍ ኤልስ ስቴትመንትን እንጠቀም እንችላለን። እንዴት የሚለውን ጉግል አድርጋችሁ ታያላችሁ ማለት ነው በራሳችሁ። እሺ ሌላኛው ኮንዲሽናል ስቴትመንት ደግሞ ከኢፍ ኤልስ ቀጥሎ ያለው ሌላኛው ኮንዲሽናል ስቴትመንት ስዊች ስቴትመንት ስዊች ኬዝ ወይም ደግሞ ስዊች ስቴትመንት በመባል ይታወቃል። ሶ በኤግዛምፕል እናየዋለን ማለት ነው። እንዲሁም ከኢፍ ኤልስ ጋር የሚለየው በምን እንደሆነ በደንብ እናየዋለን። ሶ ኤግዛምፕላችን ይሄን ይመስላል። ጀስት ኮዱን በደንብ እንድታዩት። ሶ ስዊች ስቴትመንት የሚጻፈው ስዊች የሚባል ኪወርድ አለ። ይሄው እንደምታዩት ከዚህ ጀምሮ ማለት ነው። ስዊች የሚባል ኪወርድ አለ። ሶ እዛ ኪወርድ ውስጥ ልክ እንደ ማንኛውም ፈንክሽን ብራኬት ተከፍቶለት ኢንፑት ይወስዳል ማለት ነው። ከዛ በኋላ በከርሊ ብራኬት ከውስጡ ምን እንደሚሰራ እንጽፋለን ማለት ነው። ሶ ኬዝ የምትባል ኪወርድ አለች። እቺ ኬዝ ማለት ምን ማለት ነው? ኢንፑቱ ሊወስድ የሚችላቸው እዚህ ጋር ያለው እዚህ ብራኬት ውስጥ ያለው ኢንፑት ሊወስድ የሚችላቸው ቫልዩዎች ማለት ነው። ስለዚህ እዚህ ውስጥ ያለው ቫሪያብል አንድ ከሆነ ይሄንን ስራልኝ console.log መንዴይ ሶ የሳምንቱ መጀመሪያው ቀን ሰኞ ስለሆነ አንድ ቁጥር ከሆነ እዚህ ውስጥ ያለው ኢንፑት ሰኞ የሚለውን ፕሪንት እንዲያደርግ ማለት ነው። ከዛ በኋላ ብሬክ የምትባል ስቴትመንት አለች። እቺ ብሬክ ስቴትመንት ጥቅሟ ምንድነው? ሙሉን ባንዴ እንዳይሰራ ነው የምንፈልገው። አንድ ከሆነ ይሄንን ብቻ እንዲሰራ ነው ሴሌክት ያደረኩትን ብቻ ማለት ነው። ሁለት ከሆነ ደግሞ አንድን ይተውና እቺን ብቻ ይሰራል ማለት ነው። ከዛ ውጪ ከሆነ ደግሞ አንድንም ሁለትንም ይተውና እቺ ዲፎልት የምትለውን ብቻ ይሰራል ማለት ነው። እነዚህ ኬስ ባሉት ጃቫስክሪፕት ራሱ ያዘጋጃቸው ኪወርዶች ናቸው። ጥቅማቸው ምንድነው? ኬዝ ማለት ኢንፑቱ ሊይዛቸው የሚችሉት የተለያዩ ቫልዩዎች ናቸው። የተለያዩ ሲቹዌሽኖች ማለት ነው። ብሬክ ማለት ስቴትመንት ከላይ ያለው ስቴትመንት ተሰርቶ ከዛ በኋላ ኮምፓይሌሽኑ እንዲቆም የሚያደርግ ወይም ደግሞ ስዊች ስቴትመንቱ ሙሉ ለሙሉ እንዲቆም የሚያደርግ። ስለዚህ አንዱን ከሰራ በኋላ አንድ ብቻ ስለሆነ የሚሰጠው ቫልዩ አንዱን ከሰራ በኋላ ከስር ያሉትን መስራት የለበትም ማለት ነው። ዲፎልት ማለት ደግሞ የምንሰጠው ኢንፑት እዚህ ጋር ኮንሲደር ካደረግናቸው ኬዞች ውጪ ከሆነ ለምሳሌ 3 ቁጥርን ባስገባ እዚህ ጋር ወይም ደግሞ 4 ቁጥርን ባስገባ ሶ ለነሱ ዴዲኬት የተደረገ ኬዝ ስለሌለ just ይሄንን ሜሴጅ ይጽፍልኛል ማለት ነው። ሶ whenever ከአንድና ከሁለት ውጪ ያለ ቁጥር እዚህ ውስጥ ስዊች ኬዝ ውስጥ ካስገባ ይሄ ስቴትመንት ፕሪንት ይደረጋል ማለት ነው። ስለዚህ እንደምታዩት አሁን ይሄንን ስዊች ስቴትመንት ኤክስኮምድ ነው ኢንፑት ውስጥ አንድ ስለሆነ ያለው ስለዚህ ኬዝ 1 ይሰራል። ከዛ ኮንሶላችን ላይ መንday የሚል ጽሁፍ እናያለን ማለት ነው። ቱስዴይ እና
ኤንኤ የሚባሉት ጽሁፎች አይሰሩም። ምክንያቱም ምንድነው ብሬክ ስላለ እዚህ ጋር ብሬክ ስላለ ኬስቱ አይሰራም። ይሄ ደግሞ ኢንፑቱ ከአንድና ከሁለት ውጪ ስለሆነ ብቻ የሚሰራ ስለሆነ በዲፎልት ያለው ይሄም አይሰራም ማለት ነው። ስለዚህ ኮንሶል ላይ ኤክስፔክት የምናደርገው አውትፑት ምንድነው መንደይ የሚለውን አውትፑት ነው ማለት ነው። ስለዚህ እስኪ እንየው ሄደን እንደምታዩት እዚህ ጋር ስዊቹ ላይ አንድ ስለሆነ ያለው መንደይ የምትለው ጽሁፍ ተጽፋ እናያታለን ማለት ነው። እቺን አንድን ደግሞ ወደ ሁለት ብቀይረው ምንድነው ኤክስፔክት የምናደርገው ቱስዴይ የሚለውን ኤክስፔክት የምናደርገው እቺን አሁን ስዊች ውስጥ ያለችዋን አንድን አጥፍቼ ሁለት ባረጋት እንደምታዩት ቱስዴይ የሚለው ጽሁፍ ይመጣል ማለት ነው። ከአንድና ከሁለት ውጪ ደግሞ ፕሪንት ባረግ ምንድነው ኤክስፔክት የምናደርገው እዚህ ጋር ኤንኤ ወይም ደግሞ ኖት አቬሌብል የሚለውን ፕሪንት ያደርግልኛል ማለት ለምሳሌ አራትን ብጽፍለት ወይም አምስትን ብጽፍለት እንደምታዩት ኤንኤ ትባላል። ልክ እንደዚሁ ስድስትን ወይም ስምንትን ብጽፍለት አሁንም ኤንኤ የሚለውን ነገር ያሳየኛል ማለት ነው። ስለዚህ ኮንሲደር ከተደረጉት ኬዞች ውጪ ያሉትን ሃንድል የምናደርገው በዲፎልት ስቴትመንት ነው ማለት ነው። ሲንታክሱን በደንብ ፕራክቲስ በማድረግ መለማመድ ይጠበቅባቸዋል ማለት ነው። በዚህ ሳምንት የተዳሰሱት ዋና ነገሮች እነዚህ ናቸው። እኔ ከራሴ አንድ ነገር ልጨምርላችሁ ፈልጋለሁ። እሱም ምንድነው ከጃቫስክሪፕት ጋር ዲል ስታደርጉ ወይም ደግሞ ማንኛውም የጃቫስክሪፕት ኮድ ስትጽፉ ግዴታ በኤችቲኤምኤል ፋይሉን አያይዛችሁ ብራውዘር ላይ ከፍታችሁ ከዛ ኮንሶል ላይ መታችሁ እኔ እንዳሳያችሁ ዲበግ ማድረጉ የተለመደ የዲቨሎፐሮች ስራ ሲሆን ነገር ግን በቀላሉ የጃቫስክሪፕት ኮድ ራን የምታደርጉበት መንገድ አለ። እሱም ኮድ ራነር የምትባለውን ኤክስቴንሽን ዳውንሎድ በማድረግ ነው አሳያችኋለሁ። እንደምታዩት ስክሪኔ ላይ የቪኤስ ኮድ ስክሪኔ ላይ እዚች ጋር የትሪያንግል ምልክት አለች ይታያል ይመስለኛል። እዚች ጋር የትሪያንግል ምልክት አለች። እናንተ ቪኤስ ኮድ ላይ የለች ምክንያቱም ኮድ ራነርን ስላልጫናችሁ ማለት ነው። ኮድ ራነርን የጫናችሁ ልጆች እቺ ምልክት ልታዩ ትችላላችሁ ቪኤስ ኮዳችሁ ላይ። ምንድነው ጥቅሙ? ጀስት እቺን ስጫን እንደምታዩት እዚህ ጋር የቪኤስ ኮድ የራሱ ተርሚናል ላይ ራን ያደርግልኛል ፋይሉ። እዚህ ጋር ከፍ አድርጌ ባሳያችሁ ቀደም እዛ ጋር ኮንሶሉ ላይ ስናይ የነበረው አውትፑት እንዳለ አሁን እዚህ ጋር ይሄው እንደምታዩት አለ ማለት ነው። ጀስት ማንኛውም የጃቫስክሪፕት ኮድ ጽፌ ከዛ ራን ሳደርገው በቀላሉ እዚህ ጋር መጥቶ አውትፑት የሚባለው እንትን ላይ አውትፑት ባር ላይ ያሳየኛል ማለት ነው። እቺ ኮድ ራነር የምትባለው ኤክስቴንሽን ኤክስቴንሽን ውስጥ ገቡና ኮድ ራነር ብላችሁ ስትጽፉ ትመጣለች ነው እዚህ ጋር እቺ ናት እንደምታዩት ማለት ነው። እኔ ስለጫንኩት ነው እዚህ ጋር ዲሴብል ኢኔብል አንኢንስቶል የሚለኝ እናንተ ኢንስቶል የሚል በተን ታገኛላችሁ። ልክ ኢንስቶል እንዳደረጋችሁት እቺ በተን ቤስ ኮዳችሁ ላይ ትመጣለች ማለት ነው። ይህን በመጠቀም የጃቫስክሪፕት ኮድን በቀላሉ ራን ማድረግ ትችላላችሁ ማለት ነው። እሺ ጥያቄ ካላችሁ የእናንተን ጥያቄ አስተናግዳለሁ።